ለምንድነው ለፍትህ ማንቆመው? ለምንድነው ለአንድነት ማንቆመው? ለምንድነው የምናወራውና የሚጮህለትን መከራ ለማለፍ የማንሰራው የማንተባበረው ነው እንጂ የኔ ችግር የኔ ንዴት የኔ ብስጭት እውነትን የሚያሸንፉ ቢሆን ያላወራ አንዲት እርምጃ እስከዛሬ ያወራሁትን ነገር ነገም የማወራው ኒኩለር ያለው ዶላር ያለው ምንም ያለው ምድራዊ ሀል ኢትዮጵያ ላይ የሆነ ለውጥ ቢያመጣ የእውነቴን እንምላችሁ አላወራ እንዳለ ቪዲዮውን ምናምንም ድሌት አድርገው ጠፋለሁ ምንም ሂንት በሌለበት ድል እያደረግን እንደምንቀጥልም አሹር ለምን ዘገየ እያልኩ ነው የምናደርገው እያዘገየብኝ ያለው ብዙ ሰው እየቀላወጠ ነው ሲመቸው ለማጥፋት ነው የሚሰራው ሲመቸው ለክፋት ነው የሚተባበረው ለቀብር ነው የሚተባበረው ለልቅሶ ነው የሚተባበረው ንቀት አለ ጥላቻ አለ አማርኛ መምረጥ አለ እንዲሁ ከሚጠበቀው አላማና ኢላማ ጋር ሳይሆን ምንም ፍንድት ትላላችሁ ይኸው ዛሬም ልናገር ኢትዮጵያ ታሸንፋለች ስለሺ ኖሮ አልኖረ የኢትዮጵያ ድል ይቀጥላል የኢትዮጵያን ለውጥን ያመጣሁት ምናምን የምትሉ ሰዎች ውሸታሞች ናችሁ እናንተ እንኳን ለውጥ ልታመጡ የመጣውን ለውጥም አላወቃችሁትም አውቃችሁም አክብራችሁ አስጠብቃችሁ ለመሄድ እየሰራችሁ አይደል እንደውም አስመሳዩ እየበዛ ነው የመጣው ኢትዮጵያን መቀጠል አዋው እያለ እያጨበጨበ ኢትዮጵያን ለማጥፋት የሚሰራው ሁሉ ነው ያለው አልፈርስ አለቻችሁ ፍርስ ትላላችሁ ያሰብ ጉዳይ ይመስላችኋል ሌላ ታምር ቆይታ ያላችሁ Ahmed Ali, the Prime Minister of the Federal Democratic Republic of Ethiopia. Your Excellency, Cyril Ramaphosa, Your Excellencies, Heads of State and Government, distinguished delegates. Let me begin by extending my appreciation to President Cyril Ramaphosa for his extraordinary leadership. I also would like to acknowledge Johannesburg, a city of opportunity and progress. Excellencies, it is with humility and hope that I address you on African soil at this historic G20 summit. የብሪክሱን ድል ያመጣንበት ነው ዶሮ ብታልም ጥሯን ፈረሰ የምትለው አናትሽ እየፈረሰ ይቀጥላል የኢትዮጵያ ዲፕሎማሲ የቁልቁለት ጉዞ ያላችሁትም ነው እናንተን ቁልቁል አናታችሁን ይያል የኢትዮጵያን ክብር ወደፊት እናስቀጥላለን እሱን እንዳይረሳ ነው ሰው እንደዚህ እንትን ምንለው ማለት ነውና ከዛ ባሻገር የሚቀየር ነገር እንደሌለ ይታወቃል ዶሮ ብታልም ጥሯን ማለትም ያ ነው ለማንኛውም አብራችሁ ያላችሁት ወንድሞቼ ያው በድጋሜ በጣም አመሰግናለሁ የኢትዮጵያ ድል ይቀጥላል ሰው በምንም አይነት መልኩ ራሱን ይጠብቅ እኔ ማለት የምፈልገው ብቻ በምንም አይነት መልኩ ራሱን ከመጥፎ ነገር ራሱን ይጠብቅ የሚጠቅመው ነገር ለብቻ ጊዜ የሚጸጽተው ነገር አያድርግ በቃ አልገባው ካለ አልገባኝም ብሎ ይጠይቅ አልገባው ካለ ምንም ነገር ላይ ማማረር ይችላል መብቱ ነው ነገር ግን ገብቶኛል ብሎ በሀገርና በብዙሃኑ ሁኔታ ላይ መጥፎ ነገር ባይደረግ ያ ወቅቱ አይደለም ወቅቱ ስላልሆነ አልፎ መቀመጥ የተሻለ እድል ይሰጣል ሰላሳው ደቂቃው ደግሞ በጣም ነው የሚሄደው እኔና እናናገራለሁ ከዛ በኋላ ደግሞ እንትና ዞሮ በቃ ይሄን ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየሰራቻቸው ያሉ ስራዎችን ዓለም በድጋሜ አረጋግጦ እውቅናም ሰጥቷል በብራዚል ቤለም እየተካሄደ በሚገኘው 30ኛው የዓለም የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት ያቀረበችው ጥያቄ ሙሉ በሙሉ ጸድቆ ይፋ ሆኗል Hearing no objections, it is so decided. On behalf of the government and the people of the Federal Democratic Republic of Ethiopia, I extend our heartfelt appreciation for this trust, for this responsibility, and for this moment for shared purpose. We accept this responsibility with a clear vision and a committed heart. በርግጥም ኢትዮጵያ እስካሁን ድረስ እየሰራቻቸው ላሉ ስራዎች እውቅና እንደዚሁ ደግሞ ወደፊት አፍሪካንም ዓለምንም ማስተባበራ መስራት ላሰበቻቸው ስራዎች ትልቅ እድልን የሚፈጥር እንደሆነ ይታሰባል በርግጥም ይህ ለኢትዮጵያውያን ትልቅ እድል ነው
ትልቅ ተምሳሌት ሆኖ የሚነሳ ስራ እንደሆነ ይጠበቃል። ከዚህ ቀደም ኢትዮጵያ 32ኛው የአየር ንብረት ለውጥ ጉባኤ ለማዘጋጀት ሀሳብ ስታቀርብ በአፍሪካውያን ወንድሞቿ መደገፏ ሲነገር ቆይቷል። ዛሬ ደግሞ ዓለም በአንድ ድምፅ ኢትዮጵያ ማዘጋጀት ትችላለች። ከዚህ ቀደም የተመለከትናቸው ዓለም አቀፍ ኮንፈረንሶች እንደዚሁም ታላላቅ ጉባኤዎች በስኬት መጠናቀቃቸው በእርግጥ ኢትዮጵያ እንደምትችል አሳይቶናል። ለዚህ ይሁንታ እንሰጣለን የሚል ስሜትን ያመላከተ ሆኖ አልፏል። ኢትዮጵያ የጀመረቻቸው ትልልቅ የአየር ንብረት ለውጥ መከላከል ስራዎች ምን ያክል አፍ አውጥተው እየተናገሩ እንደሆነ ማየት የሚቻልበት ነው። በዚህ በብራዚል ቤለም ተካሂዶ በተጠቃለለው በዚህ የዓለም የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያ ድምጿን አሰምታለች፣ ፍላጎቷን አሳይታለች። ተመርጣም ደግሞ 32ኛውን ለማስተናገድ እድሉን አግኝታ እነሆ በእጇ አስገብታለች። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤለም። በቃ ለኢትዮጵያ እንዳይሳካላት ተቀጥሮ ሲሰራ የነበረ በአንዳነት ውርደት ክብሩ የሆነ በየሄደበት ኪሳራና ሞት ባርነትና መረገጥን ባህሪው አድርጎ የሚቀጥል ሁሉ በዚህ ያልተቃጠለ መቼ ይቃጠላል? እነሱ የሚሰሩት የኢትዮጵያን ገጽታ ለማበላሸት፣ ኢትዮጵያ አንድ ናት ለማለት፣ የኢትዮጵያ ታሪካዊ ጠላቶች በየሄዱበት ርኩሰትና ብዝበዛን በተለያየ መካኒዝም ሸፍነው የተቀደሰ ስምና ክብር ይዘው የረከሰ ተግባራትን ሲፈጽሙ በነበሩ ኃይላት የሚጋለቡ የኛ ባለጌ ባንዳ ልጆቻችን ማለት ነው። ዛሬ ያልተቃጠሉ መቼ ይቃጠላሉ? ሁለት ድል ነው። በኮፕ 30 ላይ ብራዚል ላይ በሙሉ ድምፅ ነው። አፍሪካውያን ነበሩ መጀመሪያ የመረጧት። አዲስ አበባ ላይ ቢቢሲ የዘገበው እና የቢቢሲን ቆሻሻን ነውረኝነት የአማርኛው ላይ የዘገበው ማለት ነው። በእንግሊዝኛው ስላልሰማሁት ቢቢሲ አማሪክ የዘገበውና ባለፈው ደግሞ የካናዳ የውጭ ጉዳይ ሚኒስትሩ የካናዳ መንግስት የሰጠውን መግለጫ አዲስ አበባ ላይ ያለው የጸጥታ ሁኔታ በቅጽበት የሆነ ነገር ሊሆን ስለሚችል አትሄዱ፣ ከሄዳችሁም እንደዚህ ብሎ ያለውን ማስጠንቀቂያ ውሰዱልኝና ኮፕ 30 ላይ በትንሹ ከ50 ሺህ ነው በትንሹ የሚሳተፉት ከ30 እስከ 50 ሺህ ሰዎች ናቸው። አሁን ባለው ብራዚል ላይ ባለው ስብሰባ ከ50 ሺህ እስከ 100 ሺህ የሚገመቱ ሰዎች የሚሳተፉበት ስብሰባ ነው እና ኮፕ ላይ የሚሳተፉ ሰዎች በዚህ ልክ የሚደናገሩ ይመስላችኋል? የካናዳ መንግስት ካወጣው መረጃ በላይ ኢትዮጵያን የማያውቁ ይመስላችኋል? ቢቢሲ ከዘገበው ያሻጥር የጥፋትና የደም አፋሳሽነት የተንኮል ዘገባና ወሬ የተሻለ አረዳድ አይኖራቸውም? የቢቢሲን ዘገባ ሰምቶ እህቱን ለመግደል፣ ወንድሙን ለመግደል፣ ሚስቱን ለመፍታት፣ ልጆቹን ለመካፈል ከሚደናበረው ደንባራ ግብዝ ትውልድ ኮፕ 30 ላይ የተሳተፉ ዓለም አቀፍ ዜጎች በሙሉ ድምፅ ኢትዮጵያን ስላመኑ እንጂ ዝም ብለው በቲፎዞ ነው። አብይ ጉቦ ሰጣቸው ብለህ አውራ ደግሞ ቀጥል። ጉቦም ይስጥ በባህሪም ያታል ምንም ያድርግ ዋናው ስኬት አይደል? ግን የሚያወሩት ባወሩ ቁጥር ስለኛ መጥፋትና መጥፋት ስለኛ የሆነውንም ያልሆነውን ነገር ባወሩ ቁጥር ቢዝነሳቸው ነው። ጉዳዩ እዚህ ተቀምጦ አብሮት ካለ ሰው ጋር የሚወላገደው በክፋት ለጥፋት የሚተባበረው ሰው ነው የሚያሳፍረው እንጂ መሳይም አይደለም። መሳይ ችግር የለበትም። ደረጃ ሀብቶር ችግር ከዚህ ባሻገር አይችሉማ። በቃ ጃዋርም ይሄ ነው የተሰራው ስርቱ። ለሽንት ቤት መቀመጫ የተሰራ የሆነ ፖፖ በሉት ለህፃናት ወይም ይሄ ትልልቅ ሆቴል ላይም ቢሆን የተቀመጠ ያው ፖፖ ነው። ለፖፖነት የተሰራ ሰው እንዴት የምግብ ማቅረቢያ ወር ማስቀመጫ ሊሆን አይችልም? በቃ ስሪቱ ለሽንት ቤት ሰው መሳይም ሆነ ሌሎች ጽንፈኞች የተሰሩበትን ስራ ነው እየተወጡ ያሉት። እነሱ ለተሰሩበት ሲሰሩ ላልተሰራበት እየሄደ የሚባልገው ሰው ለምን አያስተውልም? ትርፍና ኪሳራውን ለምን አያሰላም? አይበቃውም ወይ? ከዚህ በላይ ምንም ማለት ሁሉ አይፈልግምና በሚዲያውም ይሁን በየትኛውም ላይ የራሳችንን ተሳትፎ እንጻፍ። በሁሉም ነገር ላይ ለመጎዳት ለመጮህና ለመካሰር እንደዚህ ለሆነ ለሰቆቃው ብቻ ሳይሆን እንደው ለመጠቀምም እስኪ
እስኪ ባለቤት ነው። ታላቁ ሩጫ በኢትዮጵያ በሰላም ተጠናቋል። እኔ እንዴት እንደሆነ አላወኩም፣ ግን የሰማሁት ካለፈ በኋላ ነው። ለዚህ ሚዲያው ላይ እንዳለ ሰው በእርግጥ እኔ ስፖርት ላይ አይደንቀኝም። እኔ አሁን ላይ ስለ ስፖርት የሚያወራ ሰው ሁሉ ጤነኛ ሁሉ አይመስለኝም። የራሴ ግንዛቤ ነው። ስለ ሙዚቃ የሚያወራ የሚያስወራ፣ ስለ ሚጥሚጣ ውድድር የሚያደርግ ሰው ሁሉ ለእኔ ጤነኛ ሁሉ አይመስለኝም። ምክንያቱም ሁሉን ነገር የምናምርባት ሀገራችን ኢትዮጵያ እንደ ኢትዮጵያ እንድትቀጥል እዛ ጋር ተረባርበን የኢትዮጵያ ባለቤት ከሆንን በኋላ ስፖርታችንም ያምራል፣ ሙዚቃችንም ያምራል፣ ድራማውም ያምራል፣ ሁሉም ነገር ያምራል፣ ባህሉም ወጉም ሁሉም ያምራል። መጀመሪያ እነሱ ያን ሁሉ አፍርሰው ሀገር እንኳን እንዳይኖረን አማራ፣ ኦሮሞ፣ ትግሬ እያሉ ስለሚሉ ለእኔ ሴንስ የማይሰጠኝ እንደ ትልቅ እንደ የምሰራው ወይም ወስጄ እንደማደርገው ትልቅ ኃላፊነት አንጻር ነው። ስለዚህ ከዛ ኃላፊነት አንጻር በየትኛውም ቦታ ላይ ያለ ሰው ባወራው ነገር ቢቀጣ ቢታሰር ቢጠበስ ደንታ አይደለም። ሰው ሳያጠፋ እንዲተው ነው የማስተባበው እንጂ ወንጀል የሰሩ ሰዎችን አሁን እናት አባቱን ደብረ ማርቆስ ላይ የገደለው ሰውዬ 25 ዓመት ጽኑ እስራት ተፈረደበት። እኔ እሱ አይደለም ባይሰልፍ አስሮ እስረኞችን መቀለብ በራሱ ለኔ ፍትሃዊ አይደለም። አንዱ እንደ ስለሺ መናገር የምፈልገው እስረኞችን በማብዛት የሚታሰር ሰው እንዳይኖር፣ ወንጀል እንዳይኖር፣ መጎዳዳት እንዳይኖር ማድረግ ነው እንጂ ሃይማኖትም የሃይማኖት ህጎችም የሀገር የሰው ልጅ ህጎችም ቢሆኑ በሰው ልጆች ልቦና ውስጥ ተቀምጠው ሰዎች ጥፋትና ኃጢአት ከመፈጸማቸው በፊት እንዲያስተምሯቸው ማድረግን ነው እንጂ ማምነው ከዛ በኋላ ስለሚወሰደው እርምጃ ምንም አይነት ደንታ አይሰጠኝም። ምንም በቃ ቢገደልም ምንም ቢደርሱ እርምጃ ለኔ በቃ ሌላ ምንም ሴንስ አይሰጠኝም። ከሱ አንፃር ነው ስፖርትን እንትን ያልኩት። ግን ስፖርት የአትሌቲክስ ላይ በጣም ወዶ ስለነበረ በተለይ ደግሞ ይሄ ታላቁ ሩጫ የኢትዮጵያ ገጽታ ላይ በጣም ትልቅ ተጽዕኖ ያለው ሽረጎች አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያ በጉጉት ነበር የተጠበቀው። ገርሞኛል ማለት ነው። ያው አፉ ትላላችሁ ስላልሰማው ራሱ ያው ኃይሌም ቢሆን እንግዲህ የኢትዮጵያ ገጽታ ነው። እንደ ኢትዮጵያ በአትሌቲክስ ላይ ለምን ውጤት ቢጠፋ ምን አይደንቀኝም። ጀስት አሁን በነበረው ላይ ባለፈው በዓለም የአትሌቲክስ ውድድር ላይ እንደ አይነት ውጤት ምናምን ተሳትፈው ራሱ እንደ ኢትዮጵያ ገጽታ ሄደው በመምጣታቸው አድናቂያቸው ነው። ምክንያቱም የሚሰራውን ከማወራው በላይ በጣም ብዙ አውቃለሁ። ስለዚህ እንደ ኢትዮጵያ አብረው ሄደው እንደዛ ሰርተው እንኳን መጡ። ማነው አሸብር ነው ምናምን ሽብሩ የሚባለው ሰውዬ ሁሉ ምን ሲሰራ እንደነበረ ሰውነትን ካጣን አትሌቲክስ ብንሆን፣ ዳኛ ብንሆን፣ መሪ ብንሆን፣ ፖሊስ ብንሆን፣ ምንም ብንሆን ሰብዕና ከፈረሰ ሁሉም ነገር ፈርሷል። ሰውን እንስራ። ከዘረኝነት የወጣ የሰውን ክብር የሚመጥን ዲኗን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ህፃናት፣ ሴቱም ወጣቱና አዛውንቱም ኢትዮጵያውያን ኩራት በሆነው ታላቁ ሩጫም ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። 5000 ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዴት ነው? ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው እዚህ በመሃላችን ያሉት። የሚገመግሙን አሉ፣ ከተለያየ ሀገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከታች ጀምሮ ሲያዩ ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር what going on ነው የሚሉት። እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች የምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። ኢትዮጵያችን ኖሪ እኛ ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ መሳይና ግብረአበሮቹ 30,000 የብልጽግና ሰዎችን ቲሸርት ገዝቶ አስቀምጦ እንዳርጓቸው ምናምን እያሉ ነበር። ይሄው ሌላም ቀጠል ነው። ይሄው አመት አለፈው። እዛ ጋር ያላችሁ ሰዎች እንዴት ናችሁ? የመሳይ ተመጋቢዎች የመሳይን ምግብ እየተመገባችሁ ትርፍና ኪሳራችሁን ስሩት። እስኪ እንዴት ሰው ለመክሰር መሳይ ቤት ይሄዳል?
ሰው ለመክሰር ስለሺ ጋር መምጣት የለበትም። ጉባለች ኢትዮጵያ ጋር ሳብስክራይብ አድርጋችሁ መክሰር የለባችሁም። እኔ ጋር መጣችሁ በማየት መክሰር የለባችሁም። እንድታተርፉ ነው የምፈልገው። ሌላው ቦታም ስትሄዱ እንድታተርፉ ነው። እንዴት ስሌታችሁን ሰው ለራሱ የሚጠቅመውን ሂሳብ ካልሰራ ለማን ሊጠቅም ይችላል? ዳታ በነፃ ላይሆን ይችላል። ዋይፋይም ቢሆን ጊዜ አለ፣ ኦር አይን አለ፣ ኦር ሞባይል የሆነ ነገር ትጠቀማላችሁ። ሰው የምታደርጉት ድርጊት የሚያተርፍ ለምን አይሆንም? ሰው ለምንድን ነው ትምህርት የሚማር? ገንዘብ እየከፈለ ለክሬዲት አወር እየከፈለ ጊዜውን ኦር የሆነ ነገር እያጣ ይቀጥላል፣ እንቅልፉን እያጣ ይቀጥላል። ለምንድን ነው? ብታምኑ ባታምኑ ሳይገባኝ ላይክ አላደርግም፣ ሳይገባኝ ሳብስክራይብ አላደርግም። ብዙ ማጣራቶች ለምን ማትረፍ ሰዎችም እንዲተርፉ ማድረግ ነው እንጂ እንትን ብለው ባዮግራፍ ላይ ገብቼ እዛ ጋር የተያዙ ሊንኮች ካሉ ቴሌግራም ላይ ፌስቡክ ላይ ኦር ሌላ ቦታ ላይ ሊንክ ካሉ እሱን ሁሉ ገብቻ ያለው ላለመክሰር እኮ እና አሁን ስታሊን አንዴ ከሰዋል። ስታሊን ጋር የሚጋለበው ሰው ራሱን ያጠፋል እንጂ ስታሊንን አይደለም። መሳይ ጋር የሚነዳው ሰው ራሱን ነው እንጂ የሚያጠፋው መሳይን አይደለም። መሳይ ምንም ችግር የለበትም። በቪወር ምን ያህል ብር እንደሚያይ የተለያዩ አሰስመንት መስራት ትችላላችሁ። እዚህ ዌብሳይቶች አሉ። ማን ብለድ ነው የሆነ ዌብሳይት ነበር። ማን ኤስቲሜሽን በዛ በተያዘው ወር ውስጥ ኤስቲሜት ሬቬኒው ምን ያህል ያገኛል፣ እያንዳንዱ ሬቬኒው ማየት ትችላላችሁ። ሰው መሳይ በትንሹ ከ10 ምናምን ሺህ ዶላር በላይ እንደሚያገኝ ኤስቲሜት ያደርግልኝ ነበር የሆነ ወቅት ላይ የምከታተለው ማለት ነው። እና ምን አገባው ሀገር ቢፈርስ ምናምን መቼም ሰው ሆኖ አይመጣም። 3 ብር ያገኛል። ሌሎቻችሁ እንደዛ የምትሉ ሁሉ እራሳችሁን ሂሳብ ብትሰሩ። አይ ካላችሁ ደግሞ ገብቷችሁ ከሆነ በርቱ። እኔ ገብቶት አውቃለሁ አደርጓለሁ ለሚሰው አቋም ሰጣለሁ። ሌላው አንዳንድ ኮሜንት ላይ ያላችኋል ዶክተር አብይ ከሻቢያ ጋር ድርድር ፈጥሯል፣ ኤርትራ ላይ እየማለደ ነው ምናምን ብላችሁኝ፣ እኔ ደግሞ አይ እንደሱ አይሆንም፣ ምንም ይሁን ምንም የኢትዮጵያ ድል ይቀጥላል። ማንም ምንም ቢያደርግ ለራሱ ይቀርበታል፣ ለራሱ ይከበራል፣ ወር ለራሱ ይወድቃታል እንጂ የኢትዮጵያ ድል በትክክለኛ መስመሩ ይሄዳል። አልፋሽቃ መሬት የሄደበትን ምናምን ስለ አልፋሽቃ መሬት አይደለም፣ ስለ ኢትዮጵያ፣ ስለ ክልል ድንበር፣ ስለ ባንዲራ ምናምን ስለ ተለያዩ ነገሮች እኮ ለማውራት የሀገር ምክክር ኮሚሽን ገና ሲቋቋም በልዩ አዋጅ ለምን እንመካከራለን ብሎ የሚፈራገጥ ነውረኛ ስብስብ እኮ ነው እያየን ያለው። ለምንድን ነው ግን እንደ ጤነኛ ማናወራው? አሁን የአልፋሽቃ ጉዳይ ስለሆነ ኢትዮጵያ ውስጥ አሁን ያለው ችግር በእውነት ሰዎች ብንሆን በዚህ ባለፉት 5-6 ዓመታት የተፈጠረው እንደ አይነት ጎደሎነት በእውነት በእኛ ውስጥ አለ? በዚህ በ7 ዓመት በ6 ዓመት ውስጥ ዛፍ ተክላችሁ ልጅ ወልዳችኋል፣ ትምህርት ቤት አስገብታችኋል። በዚህ 7 ዓመት ውስጥ ትዳር መስርታችኋል። ትዳር ለመመስረት ሴቱም ሆነ ወንዱ ስንት ዝባዝንኬ እቅድ ነው የሚደረድረው። እና እውነት ይሄ አብይ አህመድ መጥቶ ወይም ይሄ አሁን ያለው መንግስት መጥቶ ያደረሰው ነው? አሁን ይሄ በጣም መንሸዋረር አይደለም? ጠማማነት አይደለም? አሁን ያለው ስርዓተ መንግስት አሁን ኢትዮጵያ ውስጥ ያለውን ችግር ሁሉ ፈጠረው ብሎ ማለት ከዚህ በላይ ጠማማ፣ ከዚህ በላይ ጎደሎ፣ ከዚህ በላይ እኮ ባለጌነት የለም። እንደ አይነት እሳቤ ውስጥ ያላችሁ ከዚህ በላይ አእምሮ ቢስነት የለም። ከዚህ በላይ የሰውነትን ክብር የሚያዋርድ ፍጥረት አይፈጠርም። ዘረኝነት ተተርኮ በዝልት ለመጠፋፋት የተደረሰው እኔ የቄስ ትምህርት በደንብ ተማርኩ ለማለት 20 ዓመታት ያስፈልጋል። በቂራት እንደዚሁ በቁርአን ትምህርት ላይ በደንብ የሚያውቅ ማለት 20 ዓመታት ይፈልጋል። በዘመናዊ ትምህርት በሚባለው 12 ዓመት ተማረ፣ 5 ዓመት ኦር 7 ዓመት በዶክተሬት ዲግሪ አመጣ ይባል 7 12 19 ከዛ በፊት በ7 ዓመቱ ቢገባ እንደው ዘመናዊውን ብንል ማለት ነው በ7 ዓመቱ ትምህርት ቤት ጀመረ ብንል 26 ዓመቱ ላይ ነው ትምህርቱን የሚያጠናቅቀው። ኢትዮጵያ ውስጥ አሁን ያለው የዘረኝነት የጎጠኝነት አለቀን ብሎ ሱስ ሆኖ ሰው ማማት፣ ሰውን መጎንተል፣ ሰውን እንደ ጥላት መቁጠርና በጎ ነገር
በአንደበታችን እንኳን ለመነገር እስኪቸግረን ድረስ የደረስነው በእውነት በ7 ዓመታት ውስጥ ነው። እንዲህ ነው ቶሎ የበሰልነው። በ7 ዓመታት ውስጥ ሀገርን ለማፍረስ ትንሽ ትልቁ የሚተባበር ከሆነ ታዲያ ለምንድን ነው በሌላ 7 ዓመት ውስጥ ሀገርን የማንሰራው? ወይስ ከዛ በፊት በነበሩት ዘመናት ውስጥ ላይ ለምንድን ነው ሀገር ያልሰራነው? ስላልጠየቅን ነው። ስላልጠየቅን ነው። እኔ ዛሬ የምዳክርበትና እዚህ ስለፈልፍ የማድርበት ለልጆችም ሆነ ለቤተሰብ የምሰጠው ጊዜ እንዳጣ ጓደኛን ሁሉ እንድተው ሰውን ከመቅረብ ይልቅ መሸሽ እንዳማራጭ እንደሆነኝ እንዳደርግ የሆነው በኔ ዘመን የተሰራ ነው። እናት አባቶችን ልውቀስ እንዴ? ያንን እኮ እኔም የማልወቅሰው ምንም ነገር ቢያደርጉ ልክ ለመሆን ብለው ነው ብዬ ነው እንጂ እኔ ከማልወደው ሰው ጋራ ጋብቻ ወር ፍቅር ጀምረሻል ብሎ እኮ ልጁን በሽጉጥ የሚገል ሰው የለም እንደ ኢትዮጵያ ውስጥ። ለምን ሁሉ ነገር እንድንናገር የምታደርጉ? ክብሬ እኮ ነው የሚል ከድሃ ጋር መናጢ ድሃ እኮ ነው ብሎ የሚሳደብ ነውረኛ ሰው የለም ኢትዮጵያ ውስጥ። እብሪተኛ የለም። ሰውን የሚያቋሽሽ የሚረግጥ ባለባበሱ ሰውን የሚመዝን እሳቤ ያለው አላሳደገኝም እንዴ? እሱ እኮ ስለማይጠቅም ጊዜ ስለሚሰጥ ነው እንጂ የማላወራው። አሳድጋችሁን ነው ወይ ማለት ሁሉ እኮ አለብኝ። ከኔ ከእናት አባቴ ጀምሮ እኮ ሸማኔ ቡዳ ኦር እንደዚህ እየተባለ መጥፎ ነገርን አላለመዳችሁም እንዴ? ከሌ ውሎብ ነው፣ ከሌ ጠንቋይ ሄዶ ነው፣ ከሌ ደብተራ እንደዚህ ነው እየተባለ ካስረገዘ በኋላ አባትየው ከተገደለ የተረገዘው ልጅ ተወልዶ ካደገበት ቦታ ሂዶ ያንተን አባት የገደለው ከሌ ነው እያለ እየሰበከ ልጁ አባቱን በመተካት ለእናቱ፣ ለሀገሩ፣ ለአካባቢው ማህበረሰብ የሚጠቅም ተግባር እንዳይሰራ ከማድረግም ባሻገር ልጁ ለመግደልና ለመገዳደል፣ ለሌላ ገዳይነት፣ ለሌላ ደም መቃባት የምናቀጣጥል ሰዎች አይደለንም። አሁን ኢትዮጵያ ውስጥ አንታወቅም። እኔ እኮ እዛ መሬት ላይ ያለው ነኝ። በየቀኑ ሰው በየቦታው ላይ በየታክሲው ላይ እኮ እሰማለሁ። በጣም ነው ጆሮ የሚሰማው። መልስ ባልሰጥም እያንዳንዷሽ የምታወራውን እሰማለሁ። የቤት ሰራተኛን እንዴት እንደምታንቋሽሹ እንደምናንቋሽሽ አላውቅም። የቤት ሰራተኛውን ከልጆቹ እኩል የሚያይ ስንት ሰው ነው? በየሆቴሉ እኔ ሆቴል ላይም ሰርቻለሁ። በየሆቴሉ በየካፌው ላይ አስተናጋጅ የሆነ ሰው ሲቀጠር በሰበቡ የሆነ ዕዳ ውስጥ ለማስገባት፣ ለመስደብ፣ ለማንቋሸሽ ሂጂ ዘግቢ ምናምን ብሎ ለማጥላላት እሷ ያፈላችውን ቡና ግን እሷን እያሙ ለመጠጣት ስንት ሰው ነው የሚጥራው? ይሄ የቆሸሸ እሳቤ ከውስጣችን እስካልወጣ ድረስ ደህና ሀገር አንሰራ። እኔ እዚህ የማወራው እንድንድል ስለሆነ እንደዚህ ነው የማወራው። ማሽሞንሞን አልፈልግም። ትዝ ያለኝን ሁሉ እንደወረደ አወራለሁ። አላደረኩም ያለና ከዛ ነገር ንጹህ ለሆነ ሰው ድል እያደረገ ይላል። ነውርን እየፈጸመ ግን አላደረኩም ቢክድ ደግሞ የበለጠ ይጠፋል። የቤት ሰራተኛን ለመጨቆን ሲባል በእጁ እንዳይበላ ጫማውን እንዳያስር በቁሙ የተሰናከለ ልጅ የሚያሳድግ ስንት ሰው ነው ያለው? ስንት ሰው ነው? ያቺ እንደ ሰው አትቆጥርም። ያቺ በደል ሁሉ ተቆጥራ ትከፈለናለች። አትርሱ። መኪና ስላለህ ትላክስ እያደረግህ ሰዎችን እያደነቆርክ ልሚያርግ እየተባልክ መኪናውን ካበረከው ከሰራው ካምፓኒ ይልቅ በመንዳትህ የምታካብድ ጭቃ እየረጨህ ውሃ እየረጨህ ሰዎችን የምታሰቃይ መጣሁ ሄድኩ እያልክ ሰዎችን የምታስደነግጥ ሁሉ ይህች ሁሉ ትመዘገባለች። ምክንያቱም የእኛ ፈጣሪ እንዲህ ዝም ስለሚል ዝም ብሎ የማያስታውስ እንዳይመስላችሁ እያንዳንዷን ነገር ሰብስቦ የሚተሳሰብ ጌታ ነው። አልዓሊሙ የሚባል ስም አለ። አዋቂው ጌታ እና እኔ እዛ አሽሞንሙኜ እንደዚህ በቃ እንዳን ከተባለ በደንብ እንዳን፣ አይ ከተባለም ደግሞ ያው የፈለገው ሰው
ይሄንን እኮ ነው የምናገረው። የሚያይም የፈቀደ የፈለገ ሰው ነው። አላይም ማለትም መብቱ ነው። የማወራውን መስማትም መቀበልም ማመንም መብቱ ነው። አሁን በራሱ ይንታ ላይ መጽሐፍ ቅዱስ አንድ ነው። ቅዱስ ቁርአን አንድ ነው። በየቀኑ መጽሐፍ ቅዱስ አልወረደም። በየቀኑ ቅዱስ ቁርአንም አልወረደም። ወደፊትም አይወርድም። ያመነ ይጠቀምበታል፣ ያላመነም እንደዛው። ሁላችንም የዘራነው እንደምናጭድ ግን እናውራ እስኪ። እኛ ሰዎችን እያንቋሸሽን እንዴት ነው ሰው እንዲያመሰግን የምንፈልገው? እኛ ሰዎች እንዲገደሉና ባወራ ነው በተለያየ መካኒዝም ሰዎች እንዲጣሉ ካደረግን። ሌላው የተከበራችሁ ወንድሞቼ ዩቲዩብ እንደሚያሳይ በጣም ትልልቅ ሰዎች በእድሜ ከ35 ዓመት በላይ ያሉ ብዙዎች እንደሆኑ ነው የሚያሳየው። በጋብቻ ጊዜ ሰዎች ሊጋቡ መጥተው አጋቢ ሽማግሌዎች ይሄ ሀብት ከእናቱ ያገኘችው ከአባቱ ያገኘችው ይሄ ሀብት ከአባቱ ያገኘው ኦር ከሆነ ቦታ ያገኘው ተብሎ ሰዎች አንድ ሆነ የትዳር ህይወትን ሊመሰርቱ ያንን እንዲመሰርቱ ለማድረግ የተቀመጡ ሽማግሌዎች በልዩነት ይሄ ገንዘብ ከዚህ የተገኘ ስለሆነ የግሏ የሚል የፍች ማረጋገጫ አፈራርማችሁ አታውቁም ወይ? ስንት ሰዎች ነው የጋብቻቸው ዕለት እንዲፋቱ ሽማግሌዎች አፈራርሞ አጋባን የሚሉት? ከእናቷ ያገኘችው ከአባቱ ያገኘው ከአባቱ ያገኘው ከእንትና ያገኘው። ስለዚህ ይሄ ገንዘብ የግሉ ነው የግሏ ነው የሚል ነገር የሚቀመጠው ለምንድን ነው? እውነት ጋብቻን እንደዛ አድርገን አፈራርመን ከምናጋባ ባናጋባ የተሻለ አይሆንም? እና ይሄ ጽድቅ ነው። ሌላ ኮንዶሚኒየም ቤት ለማግኘት ቦታ ለመመራት እኔ የማውቃቸው በጣም ብዙ ሰዎች ስላሉ፣ እንዲሁም ደግሞ በግብር ላይ የመንግስትን ግብር ላለመክፈል የፍች ማረጋገጫ በፍርድ ቤት ፈጽማችሁ ከዛ በኋላ ግን አብራችሁ እየኖራችሁ ልጆችን እየወለዳችሁ ያላችሁ ሰዎች እነዛ ልጆች ምን ይሁኑ? ምን እንደሆነ ነው የሚፈለገው? ገና ኮንዶሚኒየም ቤት ለማግኘት ተብሎ ሚስትን በፍርድ ቤት በፍትህ ፈትቶ የፍች ሰርተፊኬት ይዞ እግዚአብሔርን አላህን በማስረጃ ማጭበርበር ነው። ስለዚህ ይሄ እግዚአብሔር በመታገሱ በዚህ ጉዳይ ላይ ማት ቢያወርድ አለማውረዱ ነው የሚያስወቅሰው። እግዚአብሔር ግን ቦታ ለማግኘት በዚህ መልኩ እኔ በጣም ብዙ ሰዎች አውቃለሁ። ግብር ላለመክፈል ንብረቱ እንዳይወረስበት ሚስቱን ፈትቶ ግን ልጅ ይወልዳል፣ አብረው ይኖራሉ። ማንን ነው የሚያጭበረብረው? ያ ልጅ የማን ልጅ ነው? እናቲቱስ እናቱ አጭበርባሪ ናት። ሀገር አጭበርባሪ፣ እግዚአብሔርን አጭበርባሪ፣ አጭበርባሪ አባት እግዚአብሔርንም ሀገሩንም የሚያጭበረብር እና እንዴት ነው ሀገር ሰላም የሚሆነው? አሁን ዛሬ ብዙ ሰው ስለ ሰላም ስለሚያወራ ነው ይሄን ማወራው። ቅቤ አንጓች ተደብቆ በቻለው አቅም ብዙ ቆሻሻ ነገር ይሰራል። እያንዳንዳችን አጠምጥነን እዚህ ያደረስነው። እንደዛ ከሆነ እኔንና እኔን የሚመስሉት ወንድሞች ይሄን መሰል በገነገኑ ኃጢአተኞች እግዚአብሔር ባለመቅጣቱ እድሜያቸው ረዘመ፣ ከኃጢአታቸውም ሳይቆጠቡ የቀሩ ሰዎች በሰሩት ቆሻሻ ነገር ነው እየተሰቃየን ያለ። እኔ እዚህ ምድር ላይ መከራ ብቻ ነው የማውቀው። ከእህት ከወንድሞቼ ከእናት ከአባቶቼ ጀምሮ ክፋትንና ነውር ብቻ በጠቅላላ ግንዛቤ እንጂ በጎ ነገር ሲያደርጉልኝ እማላውቀው የወደድኳቸው ያከበርኳቸው ሰዎች ብቻ የሚያሰቃዩ ሰው እንደሆንኩ ነው እኔም አይደል። እና ይሄንን መጥቼ እዚህ የምናገረው የሚጠቅመው ይሄ ስለሆነ እንጂ እንደ ግለሰብ ባወራ ለምንድን ነው ዓለም ዛሬ የማጠፋው ብዬ ነው። ከራስ በላይ ነው ለሰው መኖር። እኔም የማስተምረው ኦር እንንቃ እስኪ ሰውን ነውና ከዛም ስለ ሚሊተሪ ያሉ ሰዎች እናምጣ፣ ስለ ህጉም ህግ በራሱ እንወቀው፣ ይነገረን፣ እናክብረው፣ እናስከብረው ወደሚለው መድረክ ላይ አልመጣው። 2 ዓመት አሁን ታህሳስ 4 ቀን ይሆናል። 2 ዓመት ሙሉ እስኪ እንረጋጋ። የምናደርገው ነገር በሙሉ ለጥላት ብቻ ነው የሚጠቅም እንጂ ምንም ነገር አይደለም። እዚህ ሀገራችን ውስጥ ያለው መንግስትም ቢሆን እንደው ወደ እሱ ሄደን እንዳናየው እንዳንፈተሸው የሚያደርግ ነገር ነው እያደረጋችሁ ያላችሁት።
በጭፍኑ እንድናጨበጭብለት፣ በጭፍኑ እንድናቅፈው፣ በጭፍኑ እንድንንከባከበው ብቻ የሚያስገድድ ድርጊት ነው እኔ እስካሁን ማለት። እስኪ ቆም ብለን ሰው ሳይቆረቆረን እንዴት ኦርቶዶክሶ ይቆረቆሩ? ለሀገሩ በጎ ተግባር መስራት አለብህ የተባለ ተማሪ አናረጅም እንትን አንልም እያለ የሚቀባጥር ሶሻል ሚዲያ ላይ አሰስመንቱን ስሩት። አድማጭ ተመልካቹን የሚዩት፣ የሚናገረውንም የሚዩት። መሰገጥ መደደብ ከሚለው ጀምሮ 1.3 ሚሊዮን እኔ 2 ዓመት አውርቼ 1.3 ሚሊዮን ነው ያየ። 2 ዓመት አሁን 1 ሰዓት ሆኗል። በዚህ በ1 ሰዓት ላይ ክፎች ያወሩትን ጀግኖቻችን የሰሩትንና እኛ ከዛ ምን መጠቀም አለበትን የሚል በተቻለ አቅም ፖዚቲቭ አቲቲዩድን ነው መሰረት አድርጌ ያወራሁት። ሰዋየው በደንብ መናገር እችላለሁ። አብረውኝ ያሉትን በቃ የተመረጡ እንደሆኑ አውቃለሁ። ከዛ ውጭም እኔ አብረውኝ ካሉ ሰዎች የሚጎዳብኝ ሰው እንዳይኖር እሱን ኃላፊነት መወጣት ነው ያለብኝ። ያንን አደርገዋለሁ። አብረውኝ ያሉት ወንድሞቼ አንድ ሰው ቢሆን እንደማይጎዳ አሹር አንድ የሆነ ሰው ብላችሁ ሰዱ። ግን አይሹር እኔ ጋር ያሉ ሰዎች በየትኛውም መጥፎ ነገር ላይ የሚሻገሩ እንደሆኑ እሱን ኃላፊነት እወጣለሁ። እኔም ብለው የመጡ ሰዎች የትኛውም ዓለም ላይ ቢሆኑ እነሱን የማሻገር ኃላፊነትን ይወጣለሁ። ከዛ ውጭ ያለው አይመለከተኝም። እንደውም እንደ ክፉዎች ቢሆን ኖሮ ሌላ ነበር ምላሽ። ሌላ ሰው የራሳችንን ውሎ ብናየው እንደው እጃችንም ሆነ አፋችን እንደው ምን ሲያደርግ ነው ያለው የሚለው ነገር ብናይ እኔ በጣም ደስ ይለኛል። ከዛ ውጭ ግን ማንም ምን ብል እኔ አይዶን ደርሶ መልካም ነገር አሁን እንዳልኳችሁ ነው። ትዳር ስናፈርስ እንውላለን። ትዳር ስናፈርስ ነው ትውልድ እናት አባት አጣው እንዲያድጉ ልጆችን እያደረግን ጎዳና ላይ ለምንድን ነው ጎዳና ላይ ልጆች የሚወለዱ? ለምንድን ነው የሚያድጉት? እና ጎዳና ላይ ወድቆ ብርና ምኑ እየተፈራረቀበት ሀገሬ ነው ይለን ነው እኛን ዝናብና ውርጭ እየተሰቃየ ሀገሬ ነው ይበለን? 4 ሞግዚት ተቀጥሮለት ከሚያድገው ጋር ኢትዮጵያዊ ነኝ ይበል እንዴ? እንደዛ ትበል? ጎዳና ላይ እንትን የሚሉ ሰዎች ሲጀመር ጀምሮ ለምን እዛ ቦታ ላይ ሰዎች ይወጣሉ? ከወጡ ስለምንድን ነው መፍትሄ ያልሰጠናቸው? ማንስ ጥላት መጥቶ ያንን ሰው ቢጋልበው? አሁን ያሉ እነዚህ ዘረኛም ለምንላቸው እነዚህ አሁን ያሉ ሰዎች እኮ በዛ መልኩ ያደጉ ሰዎች ናቸው። ከጃዋር ከዘመነ መሪ ወዳጆ ኦር ምናምን እያላችሁ ልደቷ እያለ ምናምን ብትሄዱ አሁን የእንጀራ እናት ያሳደገቻቸው ወይ እናት አባቶቻቸው ተፋታው በዛ ብጥብጥ ውስጥ ያደጉ ናቸው እንጂ ጤነኛ ሰዎች አሉ። የትኛውንም ፖለቲከኛ ቸክ እናድርግ እስኪ። ቤተሰቦቻቸው ላይ ሲደረግ የነበረውን በቀል ነው እየተወጡብን ያሉት። ስለዚህ ነገም ትውልድ አንድ ትዳር ከተመሰረተ እንዲጸና እንደምንም ብለን እንዲጸና ማድረግ ላይ ዋጋ እንፈል። በጣም ብዙ ህይወት ነው የምናደርገው። ልጆች ሀገር እንዲወዱ እናደርጋለን። ከዛ ውጭ እናቲቱ ስለ አባቷ ጥላቻ እየነገረች አሳድገው፣ አባትየው ስለሚስቱ ጥላቻ፣ ደሞ ሴቶች ደሞ ወንዶች እየተባባሉ አድገው እንዴት አድርገው አገር አጀንዳቸው እንዴት ይሆናል? እኛ ጎጃም አካባቢ እኮ የውርስ መሬት በውርስ መሬት አባት ልጁን ልጅ አባቱን ወንድም ወንድሙን የሚገል ነው። ያን ታሪክ ነው የማውቀው። እኔ ፋዘር ከሞተ በኋላ የኔ ወንድሞችም በዚህ መልኩ ደብቀዋለሁ። እኔ ወንድሞቼ ጋር በህድ ጎጃም በዚህ ጉዳይ ለሌላ ዓላማ ነው የምሄደው። ይሄ እውነት ነው። ይሄን ደብቄ አይ እናንተ እስኪ እውነት ተናገሩ እኔ ግን ምናምን አይባልም። እኔ እውነትን እየነገርኩ እውነቱን እያወራው ቀጥላለሁ። እውነቱን እየሰማ የሚዋሽ ካለም ስራው ያጠፋዋል። እኔ ነገ ወንድሞቼ ጋር የምሄደው ግን የመጨረሻ ልጅ ነኝ። ቤተሰቦቼ የበደሉኝ እንዴት ነው ሌላ ሰው የሚያከብረኝ? ይሄንን ይዞ እንዳማራ እንዲያወራ እንዴት ነው የምቀበለው? እንደ ኦርቶዶክስ የሚያወራን ሰው እንዴት ነው የምቀበለው? እንደዚህ አይነቱን ቆሻሻ አስቀድሜ ነው እንዲጠፋ የምፈልገው። ምክንያቱም በየቦታው ላይ ባለውበት መሬት ላይ ባለው ዛሬም ላይ ባየው እንደዛ ነው። ውሸታም ነው።
ሌላ ቆሻሻ ነው የሚደርበው ሰው ነውርን ኖሮ ነውርን ሰርቶ ማለት ነው። እና ትናንትናም ባለቤትን ያስተዋውቃችሁ ያው ሚዲያው ላይ ስንመጣ ምንም ነገር ቢሆን ዛሬ ተናግሬ ነገ የሚከፈለውን ልከፍል እንደሆነ ሰው ብዙ ያላየው እውነት ስለተናገርኩ እንደሆነ ምንም አይነት ፈተና ውስጥ ብገባ እውነትን ስላወራሁ እንደሆነና እውነትን የሚረግጥ ሰው ደግሞ እየተረገጠ ቢቀጥል አግባብ ነው። መሪውን ያላከበረ መሪውን አብሮ ያልቆመ ሀገሩ እንደ ሀገር ያልተቀበለ ለሀገሩ ቁና ሰጥቶ የሚችለው ለሀገሩ በበጎ ያልሰራ ሁሉ ምንም መከራ ቢደርስበት አሜን ብሎ መቀበል አለበት። እሱ ያላደረገውን ነገር ሌሎች ቢያደርጉለትም ስለማይገባው ለዛ ነው እያንዳንዱ ሰው ወያኔ ስለሌላ ተላልቆ ነው፣ ሻዕቢያ አስተላልቆ ነው ለሌላ፣ ፋኖ ሸኔ የሚባለውም ለሌላ ታፔላው ነው ተላልቆ ነው። መራራም በሉት ሌላው ፖለቲከኛ ሌላ እየጋለበው ነው። ግን በቤቱ ላይ ለምን ሌላ ይባልጋል? ለምን ሌላ ሻዕቢያ? ለምን ሌላ ህወሓት? ለምን ሌላ ፋኖ? ለምን በቤተ ክርስቲያን ላይ እንደዛ አይነት ፋኖ ይፈጠራል? እያንዳንዱ ሰው ይጠይቅ ራሱ። ደሳለኝ ጫኔ ቢባልግ የባለገበት የራሱ ምክንያት ሊኖረው ይችላል። ከደሳለኝ ጫኔ በላይ ገነጣጣይና ዘረኛ መንደርተኛ ሆኖ መገኘት እንደሚለ እንደ ሀቅ እኖራለሁ እያሉ ግን የማይረባ ርካሽ ነገር ላይ መኖር ያሳፍራል። በጣምንም ባታም የሚቀየር ነገር የለም። ጎበዝ የሆነ ይንቃ ራሱን ይጠብቅ፣ ጎበዝ የሆነ ይንቃ ራሱን ያድርግ። ከዛ ውጭ የትሙን የትም በምንም ዘር በምንም ስልጣን በምንም ገንዘብ በምንም ሀብት በምንም አይነት ሀገር ዜግነት ተጠቅላል የኢትዮጵያን እውነት ማንም አይሸንም። ማንም ምንም ክብር ላይ ተቀመጥኩ ቢል ያንን ቦታ ሊያረክስ ሄደ እርኩስ ሊሆን ይችላል እንጂ ጻድቅ አይሆን። እውነትን መኖር ነፃነት ይሰጣል፣ ጤነኛ ያደርጋል፣ ሰላማዊ ያደርጋል። መታደል ነው ሁሉንም ነገር ማድረግ፣ ሁሉንም ነገር ማድረግ መታደል ነው። ሰው ኢትዮጵያን እናሻግራለን። የሚያሻግሩትም ልጆች እየሰሩ ናቸው እና እዛ ሻዕቢያን እየለመነ ነው ያልከኝ፣ አብይ ሻዕቢያን እየለመነ ነው ምናምን ያልከኝ መስሎህ ሊሆን ይችላል። በውዴታም ከሆነ ነገሩን ይዩት። አልፋሽቃን አብይ ሰጠው ካልከኝ አልፋሽቃን ኢትዮጵያውያን ናቸው የሚያርሱት። ሰው ቅዠታሞች የራሳቸውን ቅዠት ከቅዠታሞች እየቀረቡ እየቃዡ ይሞቷታል እንጂ የኢትዮጵያ እውነት አይቀየርም። ብታምኑ ባታምኑ። እኔ ከስንት ዓመታት በፊት እንደሆነ አላውቅም፣ ዛሬ እንደውም አጋጣሚ ፌስቡክ ላይ አይቼው ይህ ነበር። እስኪ አንብቡት። ይሄን ምንድን ነው የሚለው? አይ ቲንክ ላይነበብ ከቻለ ላይቱ እንትን ብሎ ላንብብላችሁ። እውነትን አልሰማም እያልክ የራስን ቅዠት ከቅዠታሞች እየቀረምክ እንደ ቃዠህ ትሞታታለህ እንጂ የእውነት ሰው አትሆንም። ድሮስ ለሀገርህ ሳትጠቅም ለማንስ ልትጠቅም የሚል ነውና አልፋሽቃ መስማት ለፈለገ አይ ቲንክ እኔ ቪዲዮ ላይም ሰርቻለሁ። እዛው ቦታ ላይ ያሉ ሰዎችን የተውኩት እንዳልኳችሁ ነው። እዚህ ቦታ ላይ አጣራ እንዲህ ተብሏል። እውነቱን ለማወቅ ከፈለጋችሁ ከመሳይና ከስለሺ እንዳማራ ክልል ማወራው ነገር በሙሉ እዛ ላለው ሰው ለሚሰማው ሰው የሚጠቅም በመጥቀም ላይ ሌላ መጥቀምን ሌላ መፍትሄን የሚያመጣ እንዲሆን አድርጌ ነው የምሰራው። እዚህ ያለውን አስደንግጦ እዚህ ያለውን እንዲያስደስት፣ እዚህ ያለውን አስደስቶ እዚህ ያለውን እንዲያስደነግጥ አድርጌ አላወራም። አጣራ በሉ የትኛውን ቦታ ላይ እታዛለሁ። ከዛ ውጭ ግን መሳይና መሰሎቹ በቃዡ ቁጥር ለነዛ ቅዠታሞች እውቅና ሰጥቼ የሆነ ነገርን ካደረኩ የእነሱ ሰለባ ሆንኩ እንደማለት ነው። ጠይቁ። ሰው አልፋሽቃ ኢትዮጵያውያን ናቸው የሚያርሱት። ስለ ኢትዮ ሱዳን ምናምን ለገዳሪፍም ድረስ ሂድ፣ እዛም እኛ ውስጥ ያለው ችግር ነው እንጂ ያስቸገረን እኔ ሻዕቢያ አላስቸገረኝም፣ ግብጽ አታስቸግረኝም ብያለሁ። አሁንም ህወሓትም ፋኖ ዘመነ ካሴ አይደለም ሸኔ አይደለም እያስቸገረን ያለው፣ እያንዳንዱ ሰው ነው በራሱ አብዶ ያስቸገረን። ለእኔ የሚያስቸግረኝ እዚሁ ኢትዮጵያ ውስጥ ያለው እኔን የሚመስለው የኔ ቤተሰብ የኔ ወንድም የኔ ጓደኛ እንጂ ሌሎች ጥራቶች አይደሉም። አሜሪካም ሆነ ሌላ ዓለም ላይ ያለ አያስቸግርም። እኛ ያላከበርነውን ግን አሜሪካ እንድታከብረው እንግሊዝ እንድታከብረው አጠብቁ። እኛ የረገጥነውን እኛ ያረከስነውን ግብጾች እንዲያከብሩት አጠብቁ። እኔና እናንተ እንከባበር፣ እንተዋወቅ።
አብረን እንቁም። መርሃችን ሰውነት፣ መርሃችን ኢትዮጵያዊነት፣ መርሃችን ሀቅ። በቻልነው አቅም ዘረኛ፣ ጎጠኛ፣ መንደርተኛ እየሆን እንዴት ሌሎች አንድ ያርጉ? በቻልነው አቅም እያጨበረበርን እንዴት ሌሎች ስለ ሀቅ እነሱ መጠው ይሙሩ? በቻልነው አቅም በሃይማኖት ሰበብ ታጣቂዎችን የገዳዮች መናሪያ አድርገን ኦርቶዶክሶች ሞቱ ማንስ ሞቱ እያሉ ከመናገር ጀምሮ ገዳይነት ነው። ኦርቶዶክሶች ሞቱ ብሎ መናገር በራሱ ገዳይነት ነው። ገዳይነት በዘመነ ስም የሚለምን በመሪ ወዳጆ ስም የሚለምን ሀቅን እኛ ሳንኖረው እንዴት ነው ሌሎች እንዲኖሩት የምንፈልገው? እውነት አሁን ደብረጽዮን ነው ያስቸገረን? እውነት ደብረጽዮን ነው ያስፈራራል? እስኪ እውነትን ነው ጃንመሮ ነው ያስቸገረን? ግን በሸኔ ታፔላ ብዙ ሌባ አለ። ዛሬ ላይ በቤንሻንጉል ጉሙዝ ክልል ላይ ከ40 በላይ ሰዎች ተጨፍጭፈዋል። አንድ ገጠር ቀበሌ ላይ ሰበር ዜና። የሸኔ ታጣቂዎች ሄደው ከ40 በላይ ነዋሪዎችን ጨፈጨፉ። ምንድን ነው ሰበር? እና ያንን እዛ ገደል ያንን ዜና ሰራ። እንደዚህ አይነት ነገሮች ይሰራሉ። ይሄ ብታምኑም ባታምኑም ዛሬ ኢትዮጵያዊ ሆነን ሰው ሆነን ሀቅን ኖረን ለሀቅ እስካልሰራን ድረስ ገና ነው። ተራ ቦምባ ፈንጂ ድረስ ይሄዳሉ እነዚህ ፍንክትካቸው። ኢትዮጵያ እያደገች እየተሳካለት በሄደ ቁጥር የስኬት አንዱ ትልቁ ነገር ፈተና ይዞ ይመጣል። ጉባኤ ኢትዮጵያ ላይ ገቢ ቢኖር ኖሮ አሁን የምዘረጥጣቸው ፖለቲከኞችም ማንኛውም ያልተጋጨሁት የለኝም። ነውረኛ የሆነን ነገር በሙሉ ማለት በሚዲያም ይሁን በሃይማኖት አባት በባለስልጣንም ይሁን በየትኛውም ቦታ ላይ ቆሻሻን ቆሻሻ ከሚገባው በላይ ትውልዱ እንዲረዳው በሚል በጣም ገላጭ በሆነ በኃይለ ቃል ነው የምናገረው። የምናገርበት የራሱ ጀስት ኮዛ ነው። ሰው ገቢ ቢኖረው ኖሮ እዚህ ብዙ ሰዎች አፋቸውን እየከፈቱ ይመጡ ነበር። ምንም የለም። ገቢና ኦር የሆነ ስኬት ማለት እኔ ስኬታማ ነኝ። አሁን በተለይ ባለፈው ላይ ኢሞሽናል ሆኜ እንደዚህ እንትን እያልኩት ያለው እንደ ገቢ አሁንም ሌላ ገቢ የማግኝበትን ስራ ያው እንትን እያልኩ ነው። ወደዛ ሄዳለሁ። እግዚአብሔርም እኔ የሰው ተመጽዋች መሆን አልፈልግም እያልኩ ያለሁት ለምን ቶሎ አልተለወጡም በሚለው በጣም ተቆጭቼ ተናድጄ ነበረ። ስለዚህ በዛ ስሌት አሁንም ሌላው ነገር የሚቀጥል ይሆናል። ወደዛ ሄዳለሁ እንጂ እዚህ ጋር ሆኜ ወይ ዋሸሁ ወይ ያስመሰልኩ የምቀጥልበት እድልም የለም። እውነትን ባለመውደዱ እኔም በስራዬ ሰውም በስራው ሁላችንም የዘራነውን እንድናጭድ እፈልጋለሁ። በዛ መልኩ አድርጌ ገቢ በማገኝበት መልኩ እሄዳታለሁ እንጂ እዚህ ቁጭ ብዬ ሀሳቤን አልቀይርም። ግን መኖር እኔ ሌላ ነገር ለመስራት አይደለም። በቃ የቤተሰብ ኃላፊ ነኝ። ስለዚህ ቤተሰቤን ማስተዳደር ስላለብኝ ቁጭ አልልም። ወደሆነ ነገር ላይ እሄዳለሁ ማለት ነው። ያንን ነው የማደርገው። ለተፋር ለምሰራው ሀገር እንዲኖረኝ ያ የግዴታ ነው። ሀገር እንዲቀጥል ለማለት ገቢ ለማግኘት እንደዚህ አይነት ሂሳብ እሰራለሁ። እየሰራሁ ነው ያለሁት። ከቀን ቀን እንዴት ነው የማደርገው? ያን ኃላፊነት ለመወጣት የሚያስችለኝ ቅድመ ዝግጅት አደርጋለሁ። ከእሱ አንጻር ተምረን ብንኖር ደግሞ ሌላ ነገር ላይ ሲሆን ሌላ እድገት ይመጣ ነበር። ግን እኔ ያወራሁትን ነገር ይዤ ይሄ የማወራው ነገር ለኢትዮጵያ ሕዝብ የማይጠቅም ከሆነ መቀበሩ መተው ጥሩ ነው። ይሄ የኢትዮጵያ ሕዝብ ውሳኔ ነው። በቃ ሰው የማይወደው ለምን እኔ እዚህ ለፈልፋለሁ? እኔም ወደ ሌላ ስራ ሄዳለሁ። ሰውም ወደሚወደው ይቀጥላል። ሁሉም የዘራውን አይነት ነገር ነው እና ወደዛ እንደምንሄድ እያወቅን ፖለቲከኛውም እንደዛ ሂሳብ ቢሰራ በሚዲያ ላይ ያለው እዚህ ጋር እንዴት ገንዘብ ነገ ማንነትን ያጠፋል እንጂ እንዴት እንደሚሰራ አውቃለሁ። ያ ነው ወይ እንደዛ አይነት የሚቀባጥር ሰው ነው ወይ የኢትዮጵያ ሕዝብ ያጣው? እንደዛ አይነት ቅዠታም ለፍላፊ መርዶ አርጂ ነውረኛ ሰው ነው ወይ ያጣው የኢትዮጵያ ሕዝብ? ያንንማ ይኸው ቢቢሲ እያወራ አይደል? ዶይቼ ቬለ እያወራለት እኮ ያንንማ ብዙ ሚዲያዎች አሉ እዚህ ኢትዮጵያ ውስጥ። ግን ብዙ ሰዎች ስለወደዷቸው እኔ መጀመሪያ አካባቢ ላይ ስማቸውን ሁሉ አንስቼ አወራቸው የነበሩትን በቃ ትቻለሁ። ሰው እስከወደዳቸው ድረስ ሰዎቹ ልክ ናቸው። እንደውም እነሱ እኔን ይሄ ሰው አልገባውም ሳይሉኝ አይቀሩም። ኢየሱስ ክርስቶስ እያስተማረ እያለ
የቄሳር ለቄሳር ነው ይሄ ላይቭ ላይ የምመጣበትና እናንተ ባለጸጋ ወደ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል ምናምን ነው እያለ ሲል የሆኑ ሰዎች መካከል ነው ይሄ ሰው እብድ ሳይሆን አይቀርም ይሉታል ኢየሱስ ነው። ይሄ ሰው እብድ ሳይሆን አይቀርም እና እኔ እዚህ ጋር መጥቼ የምናገረውን ነገር እነዛ በጣም አንዳንድ ቻናሎች በአንዱ ቻናላቸው ብቻ $55,000 በላይ በወር የሚያገኙ ናቸው። እኔ አሰስመንት ሰራለሁ እንዳልኳችሁ እዚህ ጋር መጥቼ ሳውራ የብዙ ነገሮችን ጥቅል ነው እንጂ ዝም ብዬ ዝግብት ብዬ ምናምን ማውራ አይደለም። በቃ በቻልኩት አቅም ሁሉ ቆፍሬ የተረዳሁትን ነገር ለሰዎች ይጠቅማል በሚል መልኩ ነው የማወራውና ራሴን ላለማክሰር $55,000 በላይ በአንድ ቻናላቸው እየሰሩ 4-5 ቻናል ያላቸው ሰዎች ናቸው እነዛ ሰዎች። እሱንም በሌላ እንትን አየዋለሁ ማለት ነው። ያን ገንዘብ እያገኙ ሰዎች እያዩቸው አላስገደዱ እባካችሁ ይሁን ያላሉ በቃ እነዚህ ሰዎች እንደውም ምንን ይሄ ሰው እብድ ሳይሆን አይቀርም እውነትን አወራለሁ ብሎ ኢትዮጵያዊነትን ብሎ አወራለሁ ብሎ የሚሉ ይመስለኛል። የራሴን ግን እኔ ለሰው ልታዘዝ መጥቼ ሰው ያንን ካልወደደ እኔ ደግሞ ወደሚፈልገው መሄድ እንጂ ግዴታ በዚህ ተጠልፎ መውደቁ አግባብነት አይደለም። ግን በአብዛኛው ሰዎችን በተለይ ሶሻል ሚዲያ ላይ የሚያወራውን ሞባይል ያለው ሁሉ እንዲያወራ በተመቻቸለት ሁኔታ ላይ መርጦ አለመስማት፣ የሚጠቅምን ነገር አለመስማት፣ በማስተዋል ነገሮችን እጅግ በጥርጣሬ ለማመን የሚከብዱ እጅግ ብዙ ድካሞችን ለማጣራት ብዙ ድካሞችን መድከም በሚገባበት ሰዓት እንዲሁ በተገኙ እያወቅናቸውም ሰዎችን ከነሱ አልነጠልካን ችግሩ የኛ እንደሆነ ማወቅና መከራችንን ያበዛ ነው እኛ እንደሆነ ጠማሞች የተጣመመ ነገር እንዲያወሩ የፈቀርነው አድማጭ ተመልካቹ እንደሆነም ማመን ኢትዮጵያ ስትፈርስ ቁጭ ብዬ በማየት እድለኛ ነኝ ያለው ሰው ከ10,000 እስከ 30,000 ድረስ ላይቭ ላይ ቁጭ ብሎ የሻዕቢያን የኢሳያስ ንግር ሲስም የሚያይ ሰው እኔ እማቋ ቤት ወክቸዋለሁ የኔ 300,000 መቼ ገብቶ ነው የማየው አለ 300,000 ሰብስክራይብ አቤ በጣም ረጅም ጊዜው ነው እኔ እንኳን ካወቅኩት ጀምሮ ዶክተር አብይ ኪንግስ ኦፍ አባይን የኢትዮጵያ የሚዲያ ሽልማት ተብሎ ያው የቆሸሸ ሐሳቤ ሲጋለብ የኖረ መንግስት መዋቅር ውስጥ ያለ የበሰበሱ ሰዎች በሚዲያ ሽልማት ላይ ኪንግስ ኦፍ አባይን አላስታውሱም። ግብፅን ኢትዮጵያ ውስጥ ማለት ነው እና ጠቅላይ ሚኒስትሩ መጥተው በዛን ቀን ተጋብዘው ነበር ሲናገሩ አይ እኔ እዚህ ሽልማታችሁ ጣልቃ አልገባም፣ ግን ኪንግስ ኦፍ አባይ በራሱ ለኔ አንዱ ግለሰብ ኢቲቪ ነው ብለው ተናገሩ። ከዛ በፊት ብታምኑም ባታምኑም እኔ ራሱ ጋፕ ያልኩት ከዛ በኋላ ነው። ኪንግስ ኦፍ አባይ ላይ እንደመጀመሪያው ያክል አልነበረም አይደለም። ከዛ በኋላ ማለት ከዛ በፊት ግን 100 ሰው 90 ምናምን ሰው 42 ሰው 100 ምናምን ሰው ነበር የምንከታተል። ጠቅላይ ሚኒስትሩ ኪንግስ ኦፍ አባይ ብቻውን ኢቲቪ ነው ብሎ ሳይናገሩ ማለት እስከሚናገሩበት ሰዓት ድረስ በዛች ንግግር እነዛ አልሸልምም ብለው ያሉ ቆሻሾች ማለት ነው በዛ ሽልማት ሌላ አጋር ለሀገራቸው የሚሰራ አጋር የሚያመጡበት መድረካቸው ነው። ሽልማት ወዳጅነት የሚመሰረቱበት ነው። ግን እዛው ግዴታቸውን ያልተወጡ ሰዎች እርስ በርሳቸው ሲሸላለሙ ይሄ በኢህአዴግ ላይ ያየነው ነው። ሙስናን በህዝብ ፊት የሚቀባበሉበት ነው። ሙስናን በህዝብ ፊት በአደባባይ እከሌ የሚባል ሰው ጀግና ሰው ምናምን ተብለው ሙስናን በአደባባይ እያስጨበጨቡን እኛን እያስጨበጨቡ ይሸላለሙበት የነበረው ነገር ባለፈው የሚዲያ ዘንድሮ ያካሄዱት አይመስለኝም። ኪንግስ ኦፍ አባይን ምን ያህል ንቃተ ህዝብንና የግብፅን ሸር በአረቡ ዓለም ላይ የሚሸረበውን የረከሰ ነገርን የገለጠውን ወንድማችንን እነዛ ጋር ያሉ ብዙ በጣም ብዙ ጀግና ወንድሞች አሉ። ኢትዮጵያን ያ ነው እነዛን ሰዎች የኢትዮጵያ መንግስት የሆነ አዘጋጅቷቸው ቢሆን የኢትዮጵያ ህዝብ የሆነም ብለዋል። እኛ እነሱ እየሰሩ
ሞራላቸው እንዲከሸከሽ ጭራሽ የሚገባቸውን እንኳን ባለመስጠት ነው ራሳችንን የገለጸ። ባለፈው የመከላከያ የክብር አባል ምናምን ላይ እምናየው ማለት ነው በጎ ነገርን ባንደበት መናገር፣ እውነትን ከሌለበት ፈልጎ ማምጣት አለ። እንደው በራሳቸው ጥረት እውነትን የሚናገሩ ሰዎችን እንኳን እውነትን ይናገራሉ ብሎ የሚሰሩትን መመስከር አንደበታችን ራሱ ይሸማቀቃል። አልለመደም። ሐሜት የለመደ ነው። ሐሜት፣ ጥላቻ፣ ዘረኝነት፣ ጎጠኝነት፣ ማላመጥ፣ ማጣጣል፣ መጣል፣ መጓተት ለቀብር ብቻ ያመጣ በጣም በጣም ትልቅ ሱስ ነው። አሁን እኛ ሀገር ላይ ያለው ሱስ የሲጋራ፣ የመጠጥ ኦር የሆነ የአልኮል፣ የጫት ምናምን የሚባሉ ሱስ አይደለም ያስቸግረው። የጥላቻ ሱስ፣ የሐሜት ሱስ፣ የዘረኝነት ሱስ፣ የምቀኝነት ሱስ፣ አንዱ አንዱን የማጥፋት ሱስ በቃ በጣም በጣም የረከሱ የሚባሉ የብዙ ነገሮች ሱስ ይዞናል። ሱሰኛው ነው ሰው። እዩት፣ አፈነዳው። ይህንን ርዕሳውን ቀይረን በጣም የምታዘበው ሶሻል ሚዲያው ላይ ጠቅላይ ሚኒስተሩ ስልጣናቸውን ለቀቁ ይላል። አንድ ርዕስ ለምሳሌ ጠቅላይ ሚኒስተሩ ስልጣናቸውን ለቀቁ ሲል ኢትዮጵያ ውስጥ ያለው የተቃጠለው በቅናት የተቃጠለው ደስታውን ሊገልጥ ግር ብሎ ክሊክ ያደርገዋል። በጣም ጠቅላይ ሚኒስተሩን የሚወደው ደግሞ እንዴ ምን ተፈጠረ ብሎ በድንጋጤ ክሊክ ያደርገዋል። ሁሉም ይገባል። የገባው ጠቅላይ ሚኒስተሩ ብሎ በድንጋጤ ነው ሁሉም የገባው። ሁሉም ባፉ እልም ያርግ ብሎ ወይም ፈጣሪ ፍረድብ ብሎ ባይለው ያንን ሚዲያ በደነገጡበት ልክ ያ ሚዲያ ተረግሟል። ገንዘብ ሊያገኝ ይችላል። አሁን በቅርብ የሰራዊቱ ደሞዝ ተቋረጠ ይላል። አሁንም የኢትዮጵያ መከላከያ ሰራዊት ጥላቻ የሚያናጉዛቸው ሰዎች በሙሉ ደስታቸውን ሊያረጋግጡ ክሊክ ያደርጋሉ። ምነካው የኔ ጀግና መከላከያ ሰራዊት ብሎ ደግሞ አሁንም ክሊክ ያደርጋሉ። ሰዎች ግን ሲገቡ ሌላ ሀገር ነው የሰራዊቱ ደሞዝ የተቋረጠው። የቅድሙ ጠቅላይ ሚኒስትርም ሌላ ሀገር ነው፣ እንግሊዝ ነው፣ ካናዳ ይመስለኛል። በዛን ወቅት ላይ የዜና እንዲህ አይነት ነገሮችን ሰዎችን ስቦ ከገቡ በኋላስ ከዛ በኋላ ለምን ሰው ይሄዳል? በዚህ ምንም ቢል ሰው ያሸንፋል። ከዛ በኋላ ሰው ከሄደ ግን ያን የሚናገረው ሰው ያሸንፋል። እንዲዋሽ ያበረታታው ውሸት የሚቀርመው ህብረተሰብ ነው እንጂ ያ ሰው ብቻ አይደለም። አለዛማ ያ ሰውዬ ውሸታም ቢሆን ኖሮ ሰው ከሱ ተነጥሎ ከውሸቱ ጋር ሰውየውን ቁጭ አድርጎት ይሄድ ነበር። አሁንም እሱን የሚመስል ነገር አለና ፋኖና ሸኔና ፋኖና ህዋትና ሻቢያ ጥምዶ ፈጠርን ብለው ከተናገሩ እኮ በዚህ ሁኔታ ላይ ሁሉ ሲያብድ የነበረው ሰው እስኪ አማራ ተጨፈጨፈ ሸኔ ጨፈጨፈው ብሎ ያብድ የነበረው በአማራ አንጃ ቆሞ ያብድ የነበረው እብድ ሁሉ አርፎ አይቀመጥም። ከዛ በኋላ በሸኔ ጽንፍ ላይ ቆሞ ያብድ የነበረው እብድ ሁሉ አያርፍም። በህዋት በፋኖ በህዋት በሻቢያ ድብሎ ሴቶችን ደፍሮ ግዛታችንን ይዞ አሁን ቅርብ ድረስ ኢብኒፍ ይህን ጥምዶን ፈጠርኩ ካለ በኋላ ሁሉ ሳይቀር ዜናው ይነገር ነበር። በሴቶች ማህፀን ውስጥ ደብዳቤ አስቀምጦ ተገኘ እየተባለ ይነገር ነበር። አይበቃውም ታዲያ? አሁን እብዱ ማን? ሻቢያ የትግራይን ሴቶች እንደዛ አደረገ ብሎ ሲያወራ የነበረው ህዋት የኢትዮጵያ መንግስት 1 ሚሊዮን በላይ ዜጎችን ጨፍጭፎብኛል፣ ጄኖሳይድ ፈጽሟል ብሎ ሲጮህ የነበረው ህዋት ሁለቱ አብረን ነን ካለ ከኢትዮ ኤርትራ ጦርነት ከ90 እና 91 92 አካባቢ የነበረውን እልቂት ያልጀርሱ ስምምነት ምናምን ጀምሮ የነበረውን ያየ ሰው ታዲያ እብዱ ማን ነው? እብዱ ሻቢያ አይደለም። እብዱ ህዋት አይደለም። እብዱ ያንን ይዞ የሚያብደው ሆኖ ተገኘ ማለት ነው። ወልቃይት እንደዚህ፣ ራያ እንደዚህ። በዛ ጉዳይ ከፕሮፌሰር አስራት አሁን የቅርቡን እንኳን ጀነራል አሳምነውና
ዶክተር አምባቸው የሆነውን ነገር ያየሰው ይሄ አላስተምረው ብሎ እዛ ክልል ላይ የሚሆነው ነገር ሁሉ እያየን ሁሉ የካደ እብድ ታዲያ ፋኖ ምን ያርገው? ከፋኖ በላይ የፈነነ በየሰፈሩ ያበደው እብድ ማን ነው? ይሄ ድርጊት ባይኑ እያየ እየሰማ የሚደርሰው ሁሉም ነገር እያየ ራሱን ከዛ የረከሰ ነገር ያልጠበቀው ሰው ነው እርኩስ። የሆነውን ነገር ሁሉ ሰምቶ ከዛ ራሱን ለማግለል ፍትሃዊ የሆነ ፍርድ በራሱ ላይ ለመፈጸም ጥረት ያላደረገው ሰው ነው የተዋረደው እንጂ እነዛማ ተልኮ የተቀበሉ ናቸውና በዛ የሚባል በዚህ ዶሮ ብታልም ጥሪዋን ነው። ከዛ ባሻገር ምንም ነገር የላትም። ኢትዮጵያም የምታልመውን ዓላማ ታሳካለች። ሞተ ሞተ አለቀ አለቀ የሚሉት ሁሉ ያልካሉ። የኢትዮጵያ ድልም የሚቀጥል መሆኑን ነው የምናረጋግጠው። ጋዜሩ በኢትዮጵያ ሽልማት ከሚሸለሙ ኢትዮጵያውያን መካከል አንዱ መሆን ያለበት ሚዲያ ነው። ምክንያቱም ጉባለች ኢትዮጵያ ማለት ነው። ያው ራሱን የኢትዮጵያ ሀገራችን ከፍታ ነው እና ብሏል። አመሰግናለሁ ጋሽ ዘሪሁን አብራኝ ስላለ። የኢትዮጵያ ድል ይቀጥላል። አንዴ ጁንታው ዘር ነው አሁን ጉልበት አውጥቶ 33 ዓመት የሆነው ሀገር አፍራሽ ሆኖ እዛ ደረሰልን። አዎ ሰላም ለሰው ዘር እንደዛ ነው። ሰላም ጉባለች። ስለ ውሸቱ ስለ በሬ ወለደ ወሬያቸው ምን የትኛው ነው መሐመድ? ይሄ እነሱ የሚያወሩትን እኔ አሁን ምንም አዲስ ነገር አለ ብዬ የምለው ነገር የለም። ግን በሬ ወለደ የትኛው አካባቢ ነው? አሁን ዛሬ ላይ ለምሳሌ ይህንን ለመሸፈን የኮፕም ሆነ የጂ20 ላይ ያለው ነገር በብዙ ነገር እንደሚሄዱ ያቸው ከዚህ በፊት የሆነ ጠቅላይ ሚኒስትሩ በአውሮፓ ላይ ጉብኝት እያደረጉ ያለ አይ ቶሎ ተጠርተውዱ ብለው በጣም በሚገርም ሁኔታ የሚያሳፍር ነድለኝ። በተለይ ዲያስፖራስ ሆነው እዛ የተቀመጡ ሰዎችን በጣም ነው የማከብረው። በሚኖሩበት አካባቢና በሚያዩት ነገር ላይ በራሱ ኑሮ በራሱ የሚያስተምራቸው ብዙ እውቀት አለ ብዬ ስለማስብ በዛ ልክ የማከብራቸው ወንድሞቼ ጠቅላይ ሚኒስትሩ እንድብሎ አፍሮ እንድብሎ በቃ አባረሩት ምናምን የሚሉ ነገር ሁሉ የሚያወሩ አለና ልክ እንደሱ አይነት የጥላቻ ነገራቸውን ያወራሉ። ግን በብራዚል እና በደቡብ አፍሪካ የነበረውን ነገር እዩት። ከዚህ አሁን ያልኳቸው የቅድሙ ኤርትራ ላይ እንደዚህ ሆነ ኤርትራን እየለመነ ነው ምናምን የሚለው እኔ ይሄ በጎ ነገር እየለመነ ነው በሚል ስለተጠራ ችግር የለው። ግን እየለመነ ነው ብለው ያሉ ሰዎች የኤርትራ መንግስት እንዲያደርገዋል ሲሉ ነበር ከሆነ ጊዜ በፊት ታስታውሱ ከሆነ። አሁንም እየለመነ ቢሆን 5 ዓመት ለምነናል ነው ያለው። ምናልባት እየለመነ ካሉ እያስፈራራ ነው ማለት ነው። እንደውም እንደዚህ እስከዚህ ድረስ ከደረሱ እኔ ባለፈው ጠቅላይ ሚኒስትሩ ፓርላማ ላይ የተናገሩት ማስፈራሪያ አስፈራርቷቸዋል ማለት ነው። ለእኔ እንደዛ ነው። ግን ምንድነው መሰላችሁ ለእኔ ወንድሞቼ ኢሞሽናል እንዲሆን አልፈልግም። በዚህ በሻቢያ ላይ እየማገጡ ያረጡ ሰዎች አሉ። በጣም ነው እዚህም እኛ ሀገርም እንደዚሁ የቆሸሸ ነገርን ተሸክመው የባለጉ ሰዎች አሉ። ከመንግስት መዋቅር ውስጥም ይሄው ከህወሓትና ፋኖ ሸኔ ምናምን ብለው ይሄ የፖለቲካ መድረክ ላይም ደግሞ 10 ባንድ ላይ 5 ባንድ ላይ ምናምን የሚናገሩትን ሁሉ እያያችሁ በዛ መካከል ላይ እነርሱ ጦርነትን አይገጥሙም። የሚያባሉት ዳውን ህዝብ ስለሆነ በዛ ስሜት እኔ እንደነሱ እንዳወሩት ማውራት አልፈልግም። ምክንያቱም ምንም ጦርነት እንዲካሄድ አልፈልግም። ራሳቸው እንዲመቱ ወይም እንደሚመቱ ባቅ እሱ ነገር እንደሚሆን ቢሆን እንዴ እኔ ነበርኩ የመጀመሪያ ጦርነትን ማቀነቅነው። እነሱ ስለማይመቱ ዳውን ህዝብ በጦርነት መካከል ላይ ነፃ የሚወጡ በጣም ባለጌዎች ነውረኞች ስለሆኑ እዛ ጋም ያለው ህዝብም ያን ነገር ስለማያውቅ እሱ ነገር እንትን ስለማልን ነው እንጂ እንደነሱ እናውራ ከተባለ በጣም ብዙም ይወራል። ብታሙ ባታሙ ይሄ ባንጃ ግራንጃው ላይ ታውት ለምሳሌ አንድ ሰው አንድ እንግዲህ በዚህ ፋኖ ነኝ ምናምን ብለው የሚጋልቡት አለ በጣም የረከሰ ቡድን ማለት ነው። ፋኖ ጀስት እኔ አለሁበት ቦታ ላይ ስለሆነ በደንብ ትክክለኛ ነውረኛነቱን መናገር እችላለሁ አረጋግጬ ማለት ነው። ዛሬም ምንድነው የሚላሉ የልዩ ኃይልና የምናምን ቡድኖች ለፋኖ እጃቸውን እየሰጡ ነው ምናምን ይላል። እና እኔ ፖለቲካ ስለማይችሉ ብየምለው እና በእንደነሱ አይነት በምናገረው ነገር አንድ ሰው ቢሆን እንዲጎዳ አልፈልግም ከሱ አንፃር እንጂ አይ የገባ እንኳን ቢኖር ማለት ነው የሄደ እንኳን ቢሆን በየትኛውም አግባብ
መለኪያ መለያ ስለሌለው ያንን ቡድን እሱን እየመሰሉ ገብቶ ማጥፋት ይቻላል። ስለዚህ አሁን እየገቡ ያሉት የመንግስት ተወካዮች ናቸው ወይም ለመንግስት መረጃ የሚሰጡ ሰዎች ናቸው ብሎ ማለት ይቻላል። ዘመነ ካሴ ለዶክተር አብይ ነው የሚሰራው ማለት ይቻላል። መሳይ መኮንን እንደዛ ነው የሚሰራው ማለት ይቻላል። ለምን ትርፍና ኪሳራው ብትሉት መሳይ መኮንን ቢያጥላላም ከቃላት ባለፈ ሰውን የሚያስጨፍረው እሱን እንደተቀጣሪ በኢህአዴግ ላይ እያየ ነው ማለት ነው። ይሄ የነበሩት ፖለቲከኞች ሁሉ እኛ ትክክለኛ ፖለቲከኛ መስለናቸው ስንገባ እኛን እያጋለጡ ለኢህአዴግ ነበር የሚሰጡ። ይህን 96 አካባቢ ላይ ደጀን የመኢአድ አባል ሆኜ ነው የነበርኩትና በሆነ ቀን የኢህአዴግ የመሰረታዊ የድርጅት አባላት ተብለው 38 ተማሪዎች እና በተለያየ ወጣት ላይ የነበሩ ሰዎችን በተለያየ መልኩ እንትን ብያቸው ሄደው በኔ ስር ተመዝግበዋል። ደጀን ተስፋዬ ታሪኩ የሚባል ልጅ ነው። አይ ቲንክ የእሱ ትንሽ ወንድሙ ደግሞ ከኔ ጋር አብሮ የተማረ ነው። ስለዚህ ተስፋዬ ታሪኩ ጋር መኢአድ ላይ እያለ ይህንን የሚሰማ ሰው ስለሚሰማው ነው የምናወራው መደበቅም ስለሌለበት እና በዛ ሰዓት 38 የኢህአዴግ መሰረታዊ የወጣቶች ምናምን መሰረታዊ አመራር የሚባል የመሰረታዊ ድርጅት አመራር ተብለው ከዛ ህዋስ ምናምን የሚባል የሆነ ቅርንጫፍ አላቸው። እነሱ ትልቅ ተጽዕኖ ፈጣሪ አይነት ናቸው። እነዚህ የመሰረታዊ ድርጅት መሪዎች የሚባሉት 38 የመሰረታዊ ድርጅት መሪዎች በስለሺ መዝገብ ስር መኢአድ ጋር ሄደው ተመዝግበዋል። ከዛ ከሆነ ቀን በኋላ ያ ፋይሉ እንዳለ እዛ ተቀምጦ ሰውየው ሄዶ የወረዳ አስተዳደሩ የኢህአዴግ ቢሮ ላይ ያ መዝገቡ እንዳለዛ ከዛ ስለሺ ትምህርት ቤት እየተማረ ያለ በሚኒ ሚዲያ ተነገረ በረፍት ሰዓት ስለሺ ቢተው አላምረው በቃ ከዚህ ቦታ ላይ ውጣና መጽሐፍና ደብተርን ይዘህ ትምህርት ጽህፈት ቤት የወረዳው ትምህርት ጽህፈት ቤት ደጀን ወረዳ የወረዳው ትምህርት ጽህፈት ቤት ትፈለጋለህ ተባልኩ። ከዛ በኋላ እኔም ወጣው ሄድኩ ማለት ነው። ትምህርት ጽህፈት ቤት ስሄድ ወዳው ይዘው 7 ካቢኔ የሚባለውን የዛን ጊዜ አላውቀውም ነበር። እኔ ሊስትሮ እየሰራው ነበር የምማረው የዛን ጊዜ ሆቴል ዘበኛ ሆኜ እሰራለሁ። እንደገና የቄስ ተማሪ ስማር ቆይቼ በራሴ ትምህርት ስለጀመርኩ ቤተሰብ አያግዘኝም። ያው ስለዚህ ሊስትሮ እሰራለሁ። እንደገና ዘበኛ ነኝ ለሆቴል። ደሞዝ በጣም ብዙ ናት። ደሞዝ በሆቴሉ ላይ እኔ የምፈልገው ሽሮ ቤት 60 ብር ይከፈላል። 1 ብር ነበር ማለት ነው በዛን ሰዓት አንድ ሽሮ ደጀን። መቼ 97 ላይ ማለት ነው እንጂ 97 1 ብር ነበር አንድ ሽሮ። ስለዚህ ትኩስ ነገር በቃ እኔ ያየው ሆቴል ላይ ምናምን ትራፊ ነገር ምናምን አልመገብም። እንደዛ አይነት ነገር ደስ ካላለኝ ጾማለሁ እንጂ ይቀራል በቃ። በዛ መልኩ በነፃ የሆቴል ጠብቃለሁ፣ አንሶላ አጥባለሁ። ጀስት እንድታውቁት 12 ወር ምናምን አልጋ ነበረው። 12 እስከ 16 አልጋ ነበረው ሆቴሉ። በሆዴ ብቻ አንሶላ አጥባለሁ፣ ሩሞችን ወለውላለሁ ምናምን አልጋ ለጥፋለሁ። ስለዚህ ዘበኛ ሆኜ ደግሞ አስወጣለሁ አስገባለሁ። ከዛም በትርፍ ሰዓቴ ደግሞ ሊስትሮ እሰራለሁ እና በዛ ሰዓት እንደዚህ እየሆንኩ ባለው በላይ ነው። ኢህአዴግ ሰው አይንቅም፣ በጣም የቆሸሸ ነው። ዛሬም ድረስ የሀሳብ የወረሰው ሰው ሰውን እስከ ቀብሩ ድረስ ተከትሎ የሚያጠፋ ሀሳቤ በህዝባችን ውስጥ አለ። እኔ አንድ ተማሪ ነኝ። እንደዛ አይነት ነገር ውስጥ ሆኜ ይሄ ልጅ ነው አንደኛ ህፃን ነኝ። ስለዚህ ይሄ ልጅ ምን ያመጣብኛል አለ። በጣም ነው የሚፈጠረው። በጣም ተግባራቸው በጣም የቆሸሸ ስለሆነ ማለት እና 7 ካቢኔ ተሰብስበው ለአንድ ሊስትሮ ለአንድ ለ9ኛ ክፍል ተማሪ እናት አባት ምንም ቤተሰብ እህት ወንድም ለሌለው ሰው ዘበኛ ሆኖ ለሚሰራ ሊስትሮ ለሚሰራ 9ኛ ክፍል ላለ ተማሪ 7 የወረዳ ካቢኔ የተሰበሰቡ ብላችሁ ታምናላችሁ? ከዛ 7 ሁሉ መዝገቡን አወጣና በኔ ላይ ብላክ ሊስት ውስጥ ናምበር 1 አንተ ምናምን ብለው እንደዛ ብለው አስፈራሩ ማለት ነው። ይሄ ከዛ በኋላ ሁሉም ማስፈራራና እኔ እናንተ ትልልቅ ሰዎች ትመስሉ ነበር።
ግን አንድ ሊስትሮ አንድ እንደ አይነት ኢኮኖሚካል እንትን ያለውን ሰው የእናንተ ትልቅነት በማስፈራራትና እንገልህ አንድ ችግር ደጀለ ብትፈጠር መጀመሪያ የምትመጣው አንተ ነው ምናምን አሉ። እንደው ለኔ ጥይት ማሰባችሁ በጣም ነው የሚያሳፍረው። መቼም በህይወት የተረፈ ይሆን ነበር። አሁን ይሄ ሚዲያው ላይ ያለውን እዚህ በሚዲያ ዘርፍ ላይ ሀብት ያለውም ቢሆን እንደ ሚዲያ እውቀት አለኝ የሚል ሰው እኔ 2 ዓመት ሳወራ ምንም ባለመናገሩ የኢትዮጵያ አምላክ እንዲፈርድ ነው። ይሄው በእናንተ ስም ነው የኢትዮጵያ አምላክ ይፍረድ። እንደዛ ቢሆን የትኛውም ቦታ ላይ አሳደን ሚዲያው አድጎ ብዙ ሰዎች ገብተው ብዙ ሰዎች የሚሰሩበት የኢትዮጵያ ችግር የሚፈታበት እንጂ ስለሺ ብቻውን የሚለፈልፍበት ሚዲያ ምን ይሰራል? እንደዛ ነበር። እንደነዛ ሰዎችን ሁሉ እያመጣን እናገኝ ነበር። የምንማማርበት ወቅት ነበር። በሞባይሌ አልቀርጽ ሞባይሌን ይዤ መቼም ከሀገር ሀገር አልሄድም። የምታውቁት ነው። መለመን ነው። ለምን ያዝኩትን ነገር ይዤ ለምኝ ምን ልሰራ? ለማኝ ለኢትዮጵያ ህዝብ ምን ይሰራል? የኢትዮጵያን ህዝብ የሚያገለግል ግን ለማኝ እና እንደዛ አይነት ነገር ሆነ። እዛ ቦታ ላይ በህይወት መቼም ከሰባቱ አንዱ ሊተርፍ ይችላል፣ ወር ፈልገንም ልናገኝ እንችላለን። ይሄን አታረጉም ነበር። በኢኮኖሚ እናግዝህ ምንድነው ፍላጎት ምናምን ብላችሁ የኔን ችግር ለመጋራት ትችሉ ነበር፣ ወር ምናምን አልኳቸው። በጣም ተስፋ ስለቆረጥኩ ነው እንደዛ ያልኳቸውና እኛም በኢኮኖሚ እናግዛለን፣ ግን የገባህበት ዳንስ አይረባም፣ ከኛ ጋር ደንስ አሉ። እኔ ደግሞ እናንተ ስሰድብ የእናቶ ስብስብ ነው የነ ፕሮፌሰር መራራ እነ ፕሮፌሰር በየነ ቅንጅት የፕሮፌሰሮች የዶክተሮች ስብስብ ነው። እዛ አለባቸው ላቀው ይባል ነበር በዛ ወቅት ላይ። አቶ አለባቸው ላቀው የ4ኛ ክፍል ተማሪ ነው። በቃ ጀስት በ91 እና 92 ላይ በኢትዮ ኤርትራ ጦርነት ላይ ከ97,000 እስከ 100,000 የሚደርስ ወጣት አልቋል። በቢሊዮን የሚቆጠር የሀገሪቱ ገንዘብ ወድሟል። ያ ሁሉ ጠፍቶ እናንተ በነፃ እንስጠሩ ምናምን ብላችኋል የሚል ብዙ ነገር ነበር የምናገረውና እንዳሁኑ ነገሮችን የመመርመር እንትን ያለኝ እንደወረደ ነበር ማለት ከዚህ ካሁኑ በበለጠ መልኩ ማለት ነው። እና አሁን እናንተ ሰድብ ቆይቼ አሁን ተገልብጬ እናንተን እያሞገስኩ ያደነኳቸውን ሰዎች እየሰደብኩ እንትን ይሄን ከምል መሞት ነው የሚሻለኝ። ወይ አንቀጽ 31 ያለ መስሎ ነው አንቀጽ 31 ቅደዱት። አይ ከሌለም ደግሞ ያው ዝም እላለሁ እንጂ ምናምን ስለው አቶ የኋላ የሚባል ነበር የወረዳው የስፖርት ምናምን ጽሕፈት ቤት ኃላፊ ነበር የነበረው። ይሄን የቤት ስራ ነው ልውሰድና ልጁን እንትን ልበለው ሳውቅ ነው እንትን ያለው ምናምን ብሎ በቃ በበጎ ነገሩን ያዘ። በዛ እየተላሰለሰ ያንን አመቱን ለ3 ወራት ያህል ይመስለኛል ከትምህርት ቤት እንዳልገባ ተከለከልኩኝ። ያው በትምህርት ችግር የለብኝም በዚህኛውም ቦታ ፈተን እንደዛ ያልኩ ጨረስኩት ማለት ነው። 10ኛ እንደጨረስኩ እዛ መማር አልቻልኩም። ትቼ ደባይ ጥላት ግን በሚባለው ቁይ የሚባለው ላይ በቲቺንግ ተወዳድሬ ደብረ ማርቆስ መምህራን ኮሌጅ ገባው። እዛ ደግሞ ያው የሬዲዮ ጣቢያ አለ። በሳምንት የ2 ሰዓታት ቀረጻ እሑድ ዝክረ ሰንበት የሚባል ፕሮግራም ላይ በነፃ ሰርቪስ ሰጥ ነበር ማለት ለ2 ዓመታት የሬዲዮ ፕሮግራም አዘጋጅ ነበረ። ይሄን ያልካወራን አይበቃም። ዞሮ በእነሱ ጋር የነበረውን አንዳንድ ነገር ለመጠቆም ፈልጌ ነው። የኖይ ሰው እንደማይንቁ ምን እንደማይሉና የኢትዮጵያ አይደለንም እንትን ማለት ባህሪም ከሆነ ጊዜ ባህል ቡግ ብሎ የሚመጣ አይደለም። በውስጣችሁ ያለ ነገር ነው። ያንን ክብርን ለሴት ልጆች ክብረ ንጽህና የሚባለው አለ። በቃ ለሴት ልጅ ተብሎ የተባለው የሁሉም ሰው ክብረ ንጽህና ወይም የማንነት ክብር አለው። ያ ክብሩ የተገሰሰ ነው። በዘረኝነት በጎጥ ውስጥ የሚወሸቀው በሆነ ነገር ውስጥ ለሱ ክብር የመጣው ነገር እሱ እስኪያጠፋው ድረስ የሚሄደው እንደ ሴት ልጅ ሁሉም ሰው ክብረ ንጽህና የሚባል ወይም የሰውነት ክብር የኢትዮጵያዊነት ክብረ ንጽህና የሰውነት ክብረ ንጽህና የእውቀት ክብረ ንጽህና ይሄ የተለመደ ስለሆነ በዛ እንዲገባል ሁሉም ሰው ግን ክብረ ንጽህና እንዳለው ለማስረዳት ነው። ዓለም እያለች እዚህ ጋር ማነው ደግሞ ካሰችም አለች። በተለይ በሴቶች ያላችሁት ወንድሞች ክብረ ንጽህና ማለት ምን ማለት እንደሆነ እዩትና ከሱ አንፃር ያ ነገር ነበረ። እሱ ነገርም በጥቅም አልተሸጠም። በጥቅም የተሸጠ ሰው ሆዱ ሲሞላ ሆዱ እንትን ይሏል። ገንዘብ ሲሰጠው ሊረሳ ይችላል። በዛም መልኩ ሁሉ አላስተምር ሲሉኝ በዲፕሎማው እንትን ብለን ቴሌጋ ወደ መተማ ሄድን። በቃ ማያቀኝ አካባቢ ሄድኩኝ። ከፖለቲካው ዓለም ወጣው። ሌላ የፖለቲካ አባል ለመሆን ላለመሆን የሚለው እዛን ጊዜ ልደቱና መሰሎቹ ያዋረዱትን ህልሜን እና እነሱ እስከ መግደል ድረስ የፎከሩበትን ነገር ሌላ ቦታ ላይ
ሳላስብበት ምንም ነገር አላደርግም በሚል የማንም የፖለቲካ አባል መሆንም አልፈለኩም። ኢትዮጵያ ውስጥም የገባኝ ነገር ቢሆን ሁሉ ሰው የሚገባው ራሱን ለመሸጥ ወር ለማከራየት እንጂ ነገሩን በባለቤትነት ይዞ እንደማይሄድ ስለገባኝ በራሳችን ስናተርፍም የምንመሰገንበት ስንጎዳም የምንቀጣበት መድረክ ከመጣ የፖለቲካ አባል ሆናለሁ። ከዛ ውጭ ግን ሰዎች በመሰረቱት በአጠቃላይ ሰዎች በመሰረቱት የፖለቲካ አባል በፍጹም አልገባም። እኔ ሰዎችም በፖለቲካ አባልነት እንዲገቡ አልፈቅድም። ብልጽግናም አልገባም። የትኛውም ፖለቲካ አባል ላይ ሰው እንዲገባ አልፈቅድም። ምን አልመክርም። ኤኒዌይ የስራ ባህሪ ኦር ምናምን ግዴታ ካለባችሁ ግን ልትገቡ ትችላላችሁ። ከዛ የሚያስገድድ ነገር የሆነ ነገር ከመጣ እንደዛ ሆኖ ግን ውጤት እንደማይመጣ የነሱ መጫወቻ ሆኖ እንደምትቀጥሉ ማመን ይኖርባችኋል። አስተዋጽኦአችንን በግልጽ ለማሳየት ግን እኔ የተማርኩት በራሳችን ቁጭ ብለን መክረን ዘክረን ለነገሩ ከመጀመሪያው እስከ መጨረሻው ለጉዳቱም ሆነ ለጥቅሙ ባለቤት የምንሆንበት እድል ከተፈጠረ ብቻ ነው የሚል ነው። አሁን አንድ አክሲዮን ማህበር አለ። ለምሳሌ ያንን አክሲዮን ማህበር ፈተናዎቹን 3 ዓመት ሊሆነን ነው። እሱን ከጨረስኩ በኋላ ያ የዲጂታል ዊንጌት ነው። ዲጂታል ዊንጌት ነው የዘመኑ ተሻጋሪ ቢዝነስ ስለሆነ እኔ በዳይሬክተር ቦርድ እንትን የምንለውና ያለኝ ትልስታችሁ እሱ በደንብ ሆኖ አሁን የመጨረሻውን ፍቃድ በቅርቡ እንትን ይላል። እሱን ካጠናቀቅ በኋላ በግዴታ ትገዛላችሁ ነው የምለው። የምወዳችሁት ወንድሞችን በግዴታ በምትችሉት ትገዛላችሁ፣ ባለቤት ትሆናላችሁ ነው። ፈተናውን እንድታዩ ግን አልፈቅድም። ጀስት አክሲዮኖች ምኖች በተለያየ መልኩ እስካሁን ድረስ የምናያቸው በማጭበርበር ላይ ባለቤት በሌለው ሁኔታ ሰው ገንዘቡን ጥሎ ዞር የሚልበት ሁኔታ ሁሉ ስለተፈጠረ እሱን ሁሉ ነው የምንቀይረው። በጣም ብዙ የምንቀይረው ነገር እንዳለ አውቃለሁ። እኔ አንዱ የሚነደኝም በማይረባ ነገር ላይ ጊዜያችንን መፍጀታችን፣ ሰዓታችን ማለቁ፣ ዘመኑን የሚመጥን ዝግጅትና ትምህርት ማድረግ እና መውሰድ ሲገባል ስለማይረቡ ሰዎች ትናንት ያጠፉትን ጊዜ አልበቃቸው ብሎ ዛሬም ሌላ ጊዜያችንን ሲያጠፉት የሚነደኝም ለዛ ነው እንጂ የህብረት ማህበራት የገበሬዎች ህብረት ይባል የሕክምና ባለሙያዎች የመምህራን የትኛውም ማህበር የሚባለው ትክክለኛ የተቋቋመለትን ዓላማ እንዲመታና በመጠቃቀም ራሱን በመግለጽ የሚኖር ማንነት የሴቶች ህብረት ኦሪም እየተባለ የሚባለው ነገር ሁሉ ሰዎችን በመጥቀም ራሱን እየገለጠ ቆይቶ ከዛ በኋላ ራሱን አስከብሮና አክብሮ የሚሄድበትን መዋደድና አንድነትን እስከሚያመጣ ድረስ ነው። እዚህ ከሚዲያ ባሻገር በጣም ብዙ የምንሰራው ነገር ይኖራል፣ ሰው መድረኩን ባይፈቅድም ማለት ነው። እና እርባትን ያህል ባታገኝም ኢትዮጵያ ሀገራችን ጋሽ ዘሪሁን በጣም ነው የማመሰግነው። እና ይህን ሁሉ አሁን የሚያራዘምኩት ያን ሁሉ የሚመስል ነገር አለ። ይሄ አሁን ያልኳችሁ ሼሪንግ ግን እንትን ሲል እንደ ጉባለችም እዚህ ጋር የተዋወቅን ሰዎች በሆነ መጠቃቀም ላይ ደግሞ ሀገርን በማሻገርም በቢዝነሱም ሆነ በተለያየ መልኩ ላይ በዘላቂነት አብሮ ሊያደርገን የሚችለን መሆን አለብን እንጂ 1 ወር 2 ወር 1 ዓመት 2 ዓመት የሆነ ነገር አለና ዝም ብሎ መጥፋት አለ። ከዛም ባሻገር ተሳስሮ መቀጠልን መልመድ መቻል አለብን። አንዱ የኛ ሀገር ችግርም ይሄ የሚዲያዎችን የምናቋቁምበትም ሆነ የፖለቲካ ፓርቲ ኦር የተለያዩ እርዳታዎችን የምንሰጥበትም ቢሆን ፋውንዴሽን ያስፈልገናል። ዝም ብሎ የሆነ ነገር እንሰጣለን፣ ያም የሚይዘውን ይዞ ይጠፋል። ጠያቂና ተጠያቂ በሌለበት መልኩ ላይ ትንሽ ትልቁ የሚያታልበት መድረክም መኖር የለበትም። እንደ ሚዲያም ሆነ እንደምን ሰዎችን ስንረዳም ባለቤት ሆነን ስንሳተፍም ባለቤት ሆነን በሁሉም ነገር ላይ ባለቤት መሆን መቻል አለብን። በቃ ኢትዮጵያ ውስጥ ችግር ይፈታ ከተባለ እንደዛ ባለቤት መሆን፣ ለመሰለፍ፣ ለመጮህ፣ ለመክሰስ፣ ለማልቀስ ብቻ ሳይሆን ለማሰለፍ፣ ለመክሰስም ለመፍረድም ባለቤት መሆን መቻል አለብን። ሲፈረድብን ብቻ ከተከሰሱ ሰዎች ጋር፣ ከታሰሩ ሰዎች ጋር፣ ከሞቱ ሰዎች ጋር፣ ከተሰደዱ ሰዎች ጋር ብቻ ነው እስካሁን የተሰለፍን። ይህን ታሪክ መቀየር መቻል አለብን። ለምንድን ነው እኛ